ሃሎ ጋይስ ዌልካም ቱ ማይ ቻናል። እንዴት ናችሁ? ሰላም ናችሁ ወይ አላችሁ? ዲስ ኢዝ ሚካኤል አሜሪካን ዩቲዩብ ቻናል። ዌልካም ቱ ማይ ቻናል ጋይስ። ሰብስክራይብ እያደረጋችሁልኝ ማለት ነው እንደን ሰው ማለት ነው። ዛሬ ምንድነው ልላችሁ የፈለኩት ከሜክአፕ ጋር ማለት ነው። ሜክአፕን እየሰራሁኝ ማለት ነው ለእናንተ ቪዲዮ እሰራለኝ ማለት ነው። ሰው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንድ ሰው ማለት ነው እኔ ጋር ቆዩ ማለት ነው ሜካፔን እየሰራሁኝ ማለት ነው። ለሌላ ጊዜ ደግሞ እየላሉ ግን ደኛ ያሉ ማይስፖርት ጋር ነው የምላቸው ደም ማለት ነው። ስፕሬይ መጀመሪያ ማለት ነው። የዛሬ ስፕሬይ ላርገበት አልኩኝ ማለት ነው። እንደልሶ ከዛ ይሄ እንትን አለ አይደለ ቆንጆ ሜካፕ እንዲሆን ያደርጋል። ያደርጋል ይሄ ብልጭልጭ የሚለውን ቡኒ እንትን አለ እንትን ስሙ አላውቅም። ግላው ፕሪሚየም ነው የሚለው። እንደኔ እንትን ትሆናላችሁ። አሁን የሆነ አለ አይደለ ስታነቡ ማለት ነው ኮንፊደንስ ታጣላችሁ። እኔ ማለት ነው በጣም ካላወቅኩት ማለት ነው ምናምን ብሎ ያሳልፉታል። በተለይ ድሮ በጣም ነበረ ማለት ነው። አሁን ካልገባቸው ማለት ነው ምናምን ብሎ ያሳልፉት ነበረ ማለት ነው። እንደን ሰው ማለት ነው ወደች ልነግራችሁ የምፈልገው ዛሬ ምንድነው መሰላችሁ? እኔ በቃ አይስወርት ጋር ነው የምላችሁ ናቹራል የሆነ በቃ አለ አይደለ እኔ የእውነት የኔ ትክክለኛ እኔ ካልሆንኩኝ ማለት ነው ሰው መተዋወቅ ያስጠላኛል። ስለ ፍቅር ማውራት ያስጠላኛል። ፍቅረኛ ደስ አይለኝም። ላይ ቃል አይደለ ላይክ ዝም ብሎ ነገር ካልሆነ በስተቀር ማለት ነው ደስ አይለኝም ማለት ነው። ሰው መታወቅ ደስ አይለኝም። ወንድ መታወቅ ደስ አይለኝም። በቃ ምንም ነገር አጓጓኝም ማለት ነው። እንደም ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ናቹራል እኔ አሁን ሰው አስሮ እንደዚህ አጥምዶ ማለት ነው ይሆናል አይደለ በቃ አለ አይደለ የዝሙት እንትን ያደርግበታል። ከዛ ማለት ነው በቃ በሁሉም በኩል በቃ አጥምዶ ማለት ነው እንደዛ እንትን እንዲያደርገው ይፈልጋል ማለት ነው ሰዎቹ ብዙ ጊዜ ማለት ነው። እንደዛ አይነት ነገር እኔ አይመቸኝም ብዙ ጊዜ ብያለኝ ማለት ነው። ሾርቱ ጋር ነው የምላችሁ እኔ ብዙ ጊዜ ማለት ነው የሆነ በቃ በጣም የሰይጣን አሁን አለ አይደለ ላይክ ብትወዳቸውም የእውነተኛ መውደድ ሳይሆን ይሆናል አይደለ በቃ ላይክ የሆነ የሰይጣን እንትን ያላቸው ሰዎች አሉ። በቃ ስሜትሽ በአንድ የሚቀያየርብሽ ነገር ምናምን ነገር እና ማለት ነው እንደዛ አይነት ሰው አልወደም በህይወት ዘመኔ ማለት ነው። ሾርቱ ጋር ነው የምላችሁ ድሮም ደና የሆኑ ሰዎች ካልሆነ በስተቀር ማለት ነው በጭራሽ ኢቨንም አልቆይም ማለት ነው። እንደዛ አይነት ነገር አይመቸኝም። ላይክ ሌላ ነገር ችግር የለውም። ላይክ እንደዚህ ማጥመድ መጥለፍ ምናምን ነገር አይመቸኝም። በቃ እኔ ሰይጣን ስራ አይነት ስራ አልወደም። እንደን ሰው ማለት ነው ውዶችዬ እንደዛ ካልሆነ በጭራሽ የማያምኑ ሰዎች አሉና ማለት ነው። እንደዛ አይነት ሰዎች ደግሞ እኔ በጭራሽ የማይመቹ ሰዎች ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እናም ማለት ነው በቃ ሰው መታወቅ ያምረኛል ምናምን ነገር በቃ ሁሉም ነገር ደስ ይለኛል በአሁኑ ሰዓት ማለት ነው። ሰሞኑን ማለት ነው ለምን ካላችሁኝ የሆነ በቃ አለ አይደለ ፊሊንጉን ተመቸኝ በቃ ናቹራሊ ማለት ነው። አሁን ሙሉ በሙሉ አይደለም ግን ደግሞ ላይክ ሳምታይምስ 99% ማለት ነው ሙሉ ሆኗል። ሳምታይምስ ደግሞ 95% እስከ 80 ምናምን ነገር ራሴን ጎበዝ ስለሆንኩኝ ገና ነኝ ባይደው ማለት ነው። ላይክ ምንም ዝቅተኛም ቢሆንም ማለት ነው እንደነሱ ማለት ነው። ስለ ኤርትራ ጉዳይ ሬኒ ብጫራሽ ኤርትራ ውስጥ ምንም ነገር የለኝም በማለት ማለት ነው በጣም ነው ደስተኛ ያደረገኝ ማለት ነው። እንደነሱ ማለት ነው እሱን ነገርም በጣም ረዳኝ ባይደው ማለት ነው። ያ ብዬ ነበር ግን ደግሞ ሄጄ ስላልተናገርኩኝ ለካስ ምንም ለውጥ አልነበረውም ማለት ነው። አንደን ሰው ማለት ነው ወዶቼ ልንገራችሁ የምፈልገው ነገር ማለት ነው ያው ሰው መታወቅ አይቀርኝም ነበረ ግን ደግሞ ደስ አይለኝም ማለት ነው። የኔ ሜካፕ አሰራር ደግሞ እንደምታዩት ነው በጣም የሚያስቀው አንድ ራሴ ነው የምሰራው። እንደን ሰው አሁን በምን ልጀምር ማለት ነው? አይ በዚህ ልጀምር
በዚህ መጀመር ነው ደስ የሚለኝ። በጥግ በጥግ ጀምረው ደስ ይለኛል። ለምን እንደሆነ አላውቅም። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ስለ አላማዬ ማለት ነው። አላማዬ ኤኒ ታይም አላማዬ አንድ ነው፣ አሜሪካ መሄድ ነው። እዚህ ሰው ብታወቅ ላይክ ድሮም እኮ ባይ ዘ ወይ አላማዬ ማለት ነው ከሰዎች ጋር በሰላም እንለያይ ነበር እንጂ ያው አላማዬ የማይቀር ነገር ነበረ ማለት ነው። ዳስ ዋይ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እዚህ ባይ ዘ ወይ ማለት ነው እፈራለኝ ማለት ነው ብዙ ነገር ማለት ነው ብዙ ነገር ውስጥ ማለት ነው ጥልቅ ማለት ነው። መጀመሪያ ስትደነግጡ ማለት ነው የሆነ ነገር ገጥሟችሁ ሲደነግጡ በጣም ያስጠላል አይደለም? ስለዛም እኔ በጣም እፈራለኝ ማለት ነው። የሆነ ነገር ውስጥ ዘው ብለው መግባት በጣም ያስፈራኛል ማለት ነው። ሰው ማለት ነው ውዶቼ። በዛ በኩል ግን አላማ ሁሌም አንድና አንድ ነው፣ አሜሪካ መሄድ ላይክ ዳስ ዋይ ፈርስት ማለት ነው። የትኛውንም ቢገጥመኝ ማለት ነው አሜሪካ ሊያስቀረኝ አይችልም ፈጣሪ ካለና ያው የሚሄድ ከሆነ ማለት ነው። መቼም ቤተሰቦቼ አሉ ከሄድኩኝ ማለት ነው። ቤተሰቦቼ አሉ ተዋወቀናል። ፌስቡክ ግን እምቢ አለኝ። አይከላቀም ምን ያህል ምን አይነት ቡዳ እንደበላው ማለት ነው። እኔ ብዙ ጊዜ ነግሬያችሁ ነበረ። በጣም ኤፍ ብሎኝ ነበር የሆነ ሰው የዚህ እንትን ብሎኝ ማለት ነው። ግን እኔ ኤፍ ብዙ አይመቸኝም። ኤፍ ፊደል ብዙ ጊዜ አይመቸኝም። ለምን እንደሆነ ይሄን ያህል ላንቺ ይሆንልሻል ያለኝም አላውቅም። ባይ ዘ ወይ እኔ ያለ ምንም ነገር ጎበዝ ነኝ፣ በጣም ጎበዝ ነኝ። እንዲሁም እዚህ ስለፈራሁኝ ሰዎች ስለማይረዱኝ ኢቭን አንቺ እንግዳ እያለሽ አንቺን አከብሩሽም ማለት ነው። ሁሉም ወንድ ጋር ነው የሚጣበቁት። አሁን የሆነ ወንድ ህይወትሽ ውስጥ ከመጣ ማለት ነው ነጭ ፈረንጅ ምናምን ፍቅረኛ ከያዝ ማለት ነው አንቺን ምንም ነገር አያገዙሽም ማለት ነው። እሱ እንኳን እየሰደበሽ እየተላገጠብሽ ምናምን ነገርና እየቀለደብሽ ከሆነ ሰው ጋር ተስማምቶ ምናምን እያደረገብሽ ማለት ነው። ከዛ ተመልሶ ደግሞ እነሱ እሱን ያግዙታል ማለት ነው። ለከፉልም እንዳደረገ በቃ ምናምን ነገር ነው። እንዴ በጣም ነው የሚያስጠላው። እውነቱን ነገር ከተባለ ከኔ እውነት አለመናገር አልችልም። ባይ ዘ ወይ በዚህ እኮ ነው ሜካፕ አልጠቀመው ላይክ በቃ ፊት ነው የምለው ባይ ዘ ወይ ማለት ነው። ይሄ አይደለም መጀመሪያ መሰራ የራሱ ጉዳይ። ከዛ ማለት ነው ወዶችዬ እንደዛ ስለሆነ በጣም ይደበራል ማለት ነው። አሁን የሆነ ነገር ሲሆን ማለት ነው ወሰን እንዴ ያፈ ተቀመጠ ምንድነው ታደርገው ምናምን ነገር ይባላል ማለት ነው። እዚህ ግን እዛ አይደለም፣ እንደዛ አይደለም። ባይ ዘ ወይ አውሮፓ ውስጥ ነው ያለው ደብቀላቸውን ባይ ዘ ወይ ማለት ነው። እዛ እያደረገች እየተጫወተብሽ እየተለቀጠብሽ ምናምን ነገርና በቃ አረ ሄጂ ቀርጥ ይባል ምናምን ከህይወት ይወጣላት ምናምን ይባላል። አሁን አይደለ የትኛውን ቦታ ማለት አይደል ምን እየቀለደባት ነው እየተላገጠባት ነው ለምን ከህይወት አይወጣላት ምናምን ያሉ ሰዎች ሲሆኑ ማለት ነው። እንግዲህ ምን የትኛውንም ብሄር ማለት የሆነ ሰው ካጠፋ ማለት ነው ለምን ካልፈለጋት ለምን ይጫወተባታል እንዴት ወደ ከዚህ ምናምን ብሎ ማለት ነው። ለምን አይወጣላትም በቃ ላይክ ካልፈለገ አልተቀበለም ማለት ነው። ለምን አይወጣላትም ይባላል ማለት ነው። እነርሱ ግን እንደዛ ይሉም አይደል ማለት ነው። በቃ ዝም ብለው ወደፊት ማለት ነው ወደ ላይ ማለት ነው። በቃ እንትን ያደርጉ ማለት ነው። ይቀልብሽ ማለት አስፈርቱ ጋር ነው። አሁን እንደዛ አልፈለገም እሱ፣ አሁን እንደዛ ፈልጓል እሱ፣ አሁን እንደዛ አልተመቸውም እሱ እያሉ ማለት አይሰጡ ጋር ነው የምላችሁ። መቀለጃ ነው የሚያደርጓቸው። አንደርሱ አይሰጡ ጋር ነው የምላችሁ። በጣም ነው የዘራሁት ነገር በቃ ላይ ህይወቴ በዚህ ከቀጠለ በጣም ከባድ ነው ምናምን አልኩኝና አይሰርቱ ጋር ነው የምላችሁ። አባቴ ማለት ጀመርኩኝ። አይሰርቱ ጋር ግን እኔ ከኢትዮጵያ ስወጣ ማለት ነው አላማዬ አሜሪካ ነበረ። ፈጣሪ ካቀናልኝ ወደ አሜሪካ ነው የምገባው እያልኩ የነበረ ማለት ነው። ባይዘው ከኢትዮጵያ ሲወጣ ማለት ነው የትኛውንም በኩል ማለት ነው ሊቢያ ገባለሁ ግን በሊቢያ እሄዳለሁ ግን የምን ሀሳብ አልነበረኝም በኋላ ማለት ነው። እኔ ባይዘው ስለሌላ ጋሎም ስለምንም አይደለም ባገኝ እኔ አሁን ባገኝ ኖሮ ማለት በሜክሲኮ አድርገሽ ነይ ቢሉ ኖሮ ዛሬ ሳላድር ነበር ማቋርጫ የሚሄደው ባይዘው ማለት ነው። አይሶቱ ጋር ነው የምላችሁ። አይ ዶንት ኬር አንደር ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደ በጣም ከባድ ነው ባይዘው ማለት ነው።
ሰው ምንም ቢሆን ማለት ነው ክብር አለው ማለት ነው። ሰው የእውነተኛ የሚያከብራችሁ ሰው ደግሞ ከዛ ነው የሚጀምረው ባይዘ ማለት ነው። ምንም ብትሆኑ ማለት ነው እናንተን የማያከብራችሁ ሰው መቼም የማያከብራቸው ባይዘ ማለት ነው። ልታሰቡት የሚገባው ነገር ማለት ነው። ስለዚህ በቃ እናንተ ማማረር ማበሸቅ ምናምን ነገር ሳይሆን ማለት ወደ ሀገራችሁ መግባት ነው። ወደ ይህ ሀገር ካላችሁ እንደኔ ሁኔታ ላይ ብትሆኑ ማለት ነው ውልቅ ብሎ ወደ ሀገር የሚሄድ ነው። ምን ማማረር የምን እንትን ማለት ነው ባይዘ ማለት ነው። ግን ደግሞ የሆነ ቀናቶችን አጣችሁ ማለት ነው። ግን ለዘላለም የማይረሳ ነገር ሰው ሲያደርጋችሁ ደግሞ ከባድ ነው ባይዘ ማለት ነው። የማይረሳ ነው ባይዘ ማለት ነው። እኔ ላይ የተደረገውን ነገር ማለት ነው እና የማይረሳ ነው ባይዘ ማለት ነው። ደግሞ እኮ ሰው አይሶርት ጋር ነው የምላችሁ እኔ በቃ የሆነ ነገር ሲናገር ማለት ነው ይሆናል አይደለ ለኔ እኔ እንዲሁም ማለት ነው እሱን ነገር ያልተናገርኩት አክብሬያቸው ነው። ግን ደግሞ እነሱ አክብሩኝ ማለት ተመልሶ በቃ ተመልሶ ሰዎቹ አይጠግቡብኝ መሰላችሁ። ሶቱ ጋር ነው የምላችሁ ደግሞ በራሴ ጉዳይ ራሴ በምኖረው ህይወት ለምኖረው ህይወት እኔ ለምሰቃይበትና እኔ ለምሆንበት ህይወት ማለት ነው። እነሱ አሁን አንዷ መታ እሷ ለራሷ አታስብም ስለ እኛን ነው የምትወደው ባይደል ኢሮቦች ብዙ ጊዜ እንደዛ ይላሉ ማለት ነው። እሷ ራሷን አትወድም እኛን ነው የምትወደው። ስለ ራሷ ግድ የለም እኛን ጥቀሙን፣ እኛን ውደዱን፣ ለኛ አድርጉልኝ፣ ለኛ ስጡን። እሷ ግን በቃ ችግር የለውም እሷን ራሷን አትወድም ይላሉ ማለት ነው። ወታይል ዘብላም ለምን ያምነዋቸዋል እነርሱ እንዴ? እንደዛ አይነት ቀልድ አለ እንዴ? እየታየ ማለት ነው እንዴ? ያዩዋቸው እነዚህ ሰዎች ምን ያህል ልቡዳዎች እና ክፎች እንደሆኑ ያዩዋቸው ደግሞ ላይክ እነርሱ ሰምቶ ደግሞ ላይክ የሆነ ነገር አድርገው ማለት ነው ከዛ እኛ ላይ ሊያኮርፉ ወይም ደግሞ የሆነ ነገር ሊያደርጉ ዳስ ዋይ እንደሱ አይሰርቱ ጋር ነው የምላቸው። እኔ በጣም ባይ ዘ ዌይ ማለት ነው እኔ የትኛውንም ቦታ ማለት ነው የሆነ ነገር ከገጠመኝ ማለት ነው በይበልጥ በኋላ ደግሞ ከዛ የከፋ ነገር እንደሚገጥመኝ ነው የሚያሳየው አይደል። የሆነ ጥሩ ነገር ከገጠመኝና የሆነ ድህነት ካየሁኝ ማለት ነው የሆነ እዛ ቦታ ማለት ነው የበለጠ ጥሩ ነገር ይገጥመኛል ወደፊት እዛ ቦታ ላይ ማለት ነው። ያ ነግራችሁ ነበር አይደለ እኔ ማለት ነው ተሐሳስ አላ አይደለ 12 ሳዑዲ ላይ ያለሁኝ ማለት ነው እንትን ሲገጥመኝ ማለት ነው ያው ገጠመኝ ወጣኝ ማለት ነው። ከብዙ ነገር ወጣኝ ማለት ነው በዛኔ ያኔ ማለት ነው። እንደሱ ማለት ወዶች ልነግራችሁ ባል መንገር ምንድነው መሰላችሁ ያኔ ማለት ነው። ከዛ ሲቀጥል ደግሞ ላይክ በጣም ጥሩ ነገር ገጠመኝ ማለት ነው። እንዳጋጣሚ ሆኖ ማለት ነው ቀጥሎ ማለት ነው ቅዱስ ሚካኤል ማለት ነው እንደንሰው እንደሚያወጣ ይነግረኝ ማለት ነው። እንደንሰው ማለት ነው ወዶች ልነግራችሁ ፈልገው ነገር የኔ ነገር እንደዛ ነው። በቃ ላይክ የመጪውን ነገር ለወደፊት ነው የሚያሳየኝ። በቃ እኔ እንዳያችሁ ማለት ነው እኔ ቤተሰቦቼ ውስጥ ማለት ነው ቤተሰቦቼ ያሉን ውስጥ ማለት ነው አጎቴን በጣም ወደው ነበር አይደለ እንደ አባቴ ማለት ነው። እናቴን ግን ብዙ አልወዳትም ነበር፣ አትመችኝም ነበር ማለት ነው። በቃ አደዝተይምታይ በቃ እንሪል ደግሞ ትክክለኛ የኔ ህይወት ውስጥ ደግሞ እንደዛ ሆነ ማለት ነው። ላይክ ወንድሞቼንም በጣም ወዳቸው ነበረ ምናምን ነገር ማለት ነው። ስለ እህት ከሆነ ባይደውስ ሳቢኮይዝ ማለት ነው ለቃል ጠላትም ነበረ እኮ ባይደው ወይ ጥላቻ እኮ አይደለም ነበረ። እሷ እኮ በየመንገዱ ትሄዳለች በቃ እሷ እኮ ምናምን ብላ ትላለች፣ ግን ትወደኛለች፣ ግን ትመታኛለች። በቃ ትችልም በጣም ቀናታም ናት ወይ አሲድ ነበረች ማለት ነው። አንድ ሰው ማለት ነው ወዶች የሚነግራቸው ፈልገው ነገር ማለት ነው ምንም የእሱ ልጅ አይደለም ነው የምትለው ሳምታይምስ ቢኮዝ ናት እሷ አንድ ሰው ማለት ነው አንድ ሰው ማለት ወዶች የሚነግራቸው ፈልገው ነገር ምንድነው መሰላችሁ? እኔ ደግሞ ሁሉም ነገር በሱ በኩል ብቻ ነው የምወደው። በእናቴ በኩል ወይም ደግሞ በአጎቴ ሚስት ምናምን ነገር አትመቸኝም ብዙ በቃ ውሸት አማካሪ የአጎቴ ሚስት ማለት ነው የእውነት ሀበሻ ናት። እናቴ ዛቷ ሪል ውሻ ናት ማለት ነው።
ያጎቴ ሚስት ደግሞ በቃ ውሸታም ይወጣላት ውሸታም አይቶት ነው የሚላቸው። በቃ ፕሌይ ነው የምትጫወትብኝ። በጣም ነበር ስታጫወትብኝ ነበር ማለት ነው። አንዳንድ ሰው በቃ እውነት አትናገርም። አሁን የሆነ ነገር ስትል የሆነ ነገር ትላለች፣ የሆነ ነገር ስትል የሆነ ነገር ታደርጋለች ማለት ነው። በቃ ትቀልድብካለች ማለት ነው። አንዳንድ ሰው እውነት ኳፋ በጣም ባይዘይ ማለት ነው። አንዳንድ ጊዜ እንዲሁም በቃ እሱ አንድ እውነት ከተናገረች እንደ ከሷ ተገኝቶ ነው ምናምን በየ ነው ባይዘይ ዝም የምለው ባይዘይ ማለት እሷ እውነት ስለማትናገር ማለት ነው። አጎቴ እንደሆነ ማለት እስከ መጨረሻ እስከ ሞት ድረስ ነው ሲወደኝ የሞተው ባይዘይ ማለት ነው። ወደ ሰው ነገራቸው ፈልገው ነገር ማለት ነው። አንዳንድ ሰው ማለት ነው ወደ ሰው ነገራቸው ፈልገው ነገር ምንድነው መሰላችሁ? ያው አምሯል በጣም ጊዜ ነው የሚፈጀብኝ አይደል ነው። እናም ጊዜ መፍጀት ደግሞ አንድ እንትን ላይ አልወድም። እኩል አድርገው ፈልጌ ነው ግን አደምኬ ይበቃዋል አይደል? ትንሽ ቀረበት። አይ ችግር የለውም በኋላ አስተካክለዋለሁ። ሌላው ልቀጥለው ማለት ነው። አንዳንድ ሰው ማለት ነው ወድቼ ከዛ ማለት ነው ለዛ በለን ማለት ነው። አንዳንድ ሰው ማለት ነው ወድቼ ልነግራቸው የምፈልገው ነገር ማለት ነው በጣም ነው የሚያስፈራውና እኔም አንዳንድ ሰው ማለት ነው እዚህ ሀገር ደግሞ የሚፈራው ለምንድን ነው? እኔ የማምንበት ነገር አለኝ ጥንቋይ ምናምን አይደለሁኝም፣ ግን የእውነት ነው ባይደወይ የሆነ ህይወት ውስጥ የሚያሳየኝ ነገር አለ ማለት ነው። አንዳንድ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው አተኝ ንቂ ማለት ነው ባይደወይ ማለት ነው። ስለዚህ አንዳንድ ጊዜ ላይክ በተለይ ማለት ነው ከቆየ በኋላ እንጂ መጀመሪያ ወይም ደግሞ ላይክ የሆነ በጣም የሆነ እኔ ማድረግ ያደረኩት ነገር አለ፣ እሱን ፊክስ ማድረግ አለብኝ። ካልሆነ ደግሞ በጣም መጠንቀቅ አለብኝ። ካልሆነ ደግሞ መሸሽ አለብኝ ባይዘው ማለት ነው። ህልመኞችም ይላሉ እኮ የሆነ ነገር ላይ ማለት ነው በጣም መጥፎ ነገር የሚገጥማችሁ ከሆነ አሁን ፍቅረኛ ይዛችሁ በጣም መጥፎ ነገር የሚገጥማችሁ ከሆነ ተው ይባላል ማለት ነው። እናቱ ህይወታችሁ የከፋ ክፉ ነገር ወደ እናንተ ይመጣል። አንዳንድ ሰው ልትጠነቀቁ ይገባል ምናምን ነገር ይባላል ማለት ነው። ስለዚህ ላይክ እኔንም ብዙ ጊዜ እንደዛ አይነት ያሳየኛል ማለት ነው። ዛሬ ግን የምጣም ነው የሆነው ማለት ነው። አንተ ሰው ማለት ነው እኔ እንደዚህ ማለት ነው ባይዶይ ሰው መታወቅን አይቀርም ኢቭን ሰው መታወቅ ብቻ ቀርቶ ማለት ፍቅረኛ ላይ ዝም ይችላልኝ ማለት ነው። ግን ደግሞ አላማዬን ግን መጨረሻ አልረሳም ባይዶይ ማለት ነው። ሁሌም አሜሪካ መሄድ እንዳለብኝ ያው እኔ እዚህ የሚሆነው ማለት ነው ለጊዜው እንደሆንኩኝ አስባለሁ ማለት ነው። ግን ደግሞ ቋንቋ መማር ችግር የለውም በየትኛውም ሰዓት ማለት ነው። ሰው ልጅ ማለት ነው ቋንቋ ጥሩ ነገር ነው። ቋንቋ መማር ተስፋይ ከመሄድ ካለመሄድ ጋር የሚያያይዘው ነገር የለም ባይለኝ ማለት ነው። በጥሩ ነገር የሚገጥመው ምንድነው? አሁን ልሄድ ስለሆንኩኝ ይሄን ግራ አድርግ አለብኝ ይሄን ግራ አድርግ አለብኝ ስትል ማለት ነው ኢቨን በተቀራኒ ጥሩ ነገር አይገጥምህም ማለት ነው። በቃል ምንም ሳታደርግ እጅህን ካጣጠፍክ ማለት ነው የእውነት ነገሮቹ ብዙ ጊዜ እንትን አይሆንልህም ማለት ነው። ያለቀለት ነገር ካልሆነ በስተቀር ማለት ነው። እንደን ሰው ማለት ነው እጅህን አጣጥፈህ ቁጭ ማለት የለብህም ማለት ነው። ላይክ ዳስዋይ ጆክን በቃ ብዙ ነገር ማድረግ አለብህ ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የትኛውንም ሰዓት መማር አለባችሁ፣ መስራት አለባችሁ። ነገ እንኳን ብትሄዱ ማለት ነው ነገ እንኳን ለምን ነገ እንኳን አትሄዱ? አይሰርቱ ጋር ነው የምላችሁ።
ነገ እንኳን ለመሄድ እቅድ እያላችሁ ማለት ነው መስራት አለባችሁ፣ መማር አለባችሁ፣ ሁሉንም ነገር ማድረግ አለባችሁ። ቁጭ ማለት ጥሩ አይደለም። ኔቨር ኤቨር። ስለዚህ እሱን ነገር እኔ አላምንበትም ማለት ነው። ሰዎቹ ምንም ነገር ቢሏችሁ ማለት ነው መማር ቋንቋም ቢሆን ማለት ነው ብትማሩ ደስ አይተው ሰው ጉድ ምንም ችግር የለውም። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ኖ ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሁሌም መንቃት አለባችሁ። መተኛት የለባችሁ እሱን ነገር ላይ ነው የማምነው ባይደኝ ማለት ነው። አንተ ሰው ማለት ነው እንደዚህ የሆነ ነገር ናቹራል ያልሆነ ነገር አይመቸኝም እኔ ላይክ በተለይ ማለት ነው በጣም ነው እንትን የሚያደርገኝ ማለት ነው። አሁን ሰው ሲተነከልብኝ ማለት ነው ሊያጠምደኝ ሲፈልግ የሆነ ነገር አድርጎ ምናምን ነገር ሊያደርገኝ ሲፈልግ ማለት ነው ገና ምንም ነገር ሳልጀምር ምንም ነገር አንተ ከሰው ጋር ሳትተዋወቅ ገና ምንም ነገር ሳይሆን ማለት ነው ሰው ዝም ብሎ መጥቶ ማለት ነው የሆነ ነገር አድርገው ሲጠምድቅ ማለት ነው ገና ከመግባቱ ማለት ነው አሪፍ አይደለም ማለት ነው። ስለዚህ እኔ የሆነ ነገር ስጀምር ማለት ነው በናቹራል ስጀምረው ደስ ይለኛል ማለት ነው። አንተን ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ደግሞ ላይ ፍቅረኛ ተብዬው ዝም ብለው ፍቅረኛ ነበራት እንደዚህ ነክቷት ነበረ ተጠግቷት ነበረ ምናምን እያሉ ደግሞ በጣም የሚከተል ሰዎች አሉ። ለምንድን ነው ሰዎች እንደዚህ የተከተላቸው ሰው ላይ የምትሰሩት ማለት ነው? እሱ ነገርም በጣም ይገርመኛል ማለት ነው። ዛሬ ይሄ ሁሉ ቆተት ያሸከሙብን ማለት ነው ነገስ ምን እንደምንሸከም እናውቃለን። ዛሬ መጫወቻ ሆነናል ማለት ነው። የጅቦች መጫወቻ ሆነናል ማለት ነው። ነገስ ምን እናውቃለን? የምናውቀው ነገር የለም ባይዘኝ ማለት ነው። ሁሌም ስጋት ውስጥ እየኖራችሁ ማለት ነው። ሁሌም ስጋት ውስጥ እየኖራችሁ ህይወት ከባድ ነው ማለት ነው። እንደን ሰው ማለት ነው እንተጋገዝ ይባላል ማለት ነው። ሰው አሁን በጣም የሚያምር ከሆነ ስለዚህ የሚያምር ከሆነ ማለት ነው እንተጋገዝ። አንተ ሰው ስለምታምን እኔ ኢቭን እኮ ሰው እኮ አንተ ችግር አለብህ እኮ ሊልህ አይገባም። እኔ ለራሴ ችግር አለብኝ እና እቺ ሰው እየረዳችኝ ነው። ስለዚህ እኔ ደግሞ የረዳችኝ ደግሞ ልረዳት ይገባኛል ማለት አለባቸው ለራሳቸውም ማለት ነው። ካልሆነ ደግሞ በጣም አስፈሪ ነው ባይዘኝ ማለት ነው። እንደን ሰው ማለት ነው በጣም ነው የምፈራው። በጣም የሚገርመኝ ነገር ደግሞ ለራሳቸው ከነሱ ጋር እየሰሩ እኛን ግን ማለት ነው ከነሱ ጋር አትቅረቡ ምናምን ማለት ነው ይፈልጋሉ ማለት ነው። ሁሌም ትዕዛዝ ማለት ነው። እንዴት ብሎ ነው እንትን የሚያደርጉት ማለት ነው። ስለዚህ ይደብራል ማለት ነው። እኛ እንኳን ፈልገን ብናደርገው ችግር የለም ማለት ነው። እነሱ ለራሳቸው ከእነሱ ጋር እየሰሩ ማለት ነው እሱን አትቅረብ እንደዛ አትቅረብ ከባድ ነው ባይዘኝ ማለት ነው። ኢቨንም እኮ እኔ እነሱ ስላለኝ እኮ አይደለም አሁንም የማልቀርባቸው ብዙ ሀበሻ አልቀርበው ምክንያቱም አጨናነቁኝና ማለት ነው ትንሽ ጤነኝነት የሚመለስ በማለት ነው እንጂ ድሮ ማለት ነው እንደዚህ ማድረግ የለብሽም ለምን ከሀበሻ ጋር ትቀርቢያለሽ ምናምን እንዲሁም እንደዛ አለችኝ ማለት ነው። አንዲት ይኸው ነበረች እዚህ የተቀበለችኝ ማለት ነው። ሰይጣን ይቀበላትና የሰይጣን አቀባበል እንትን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ነበረች። ለምን በቃ መናገር የለበሽም ለምን ትናገራለሽ? ለምን ተናግራችሁ ነው ያለች ነበረ ባይዘኝ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እሷ ግን በውስጥ የምታሰራው ብዙ ነገር ነው ነገር ካቻ ቀም ምን ሆነ ማለት ነው ላይክ እስካሁንም ሊኖር ይችላል ማለት ነው። እንደን ሰው ማለት ነው ወዶቼ ይሄ እንትኑ ያምርብኛል ላይክ ፒንክ ዘንድሮ ደስ ይለኛል ፊቴ ላይ
ግን ሳምታይምስ መቃባችሁ እንዳለ ያበላሸዋል የተሰራችሁትን ማለት ነው። አይጠላም። እነሱ ወደዚህ ይችል ሂድ ማለት ነው። ግን እሱ መጀመሪያ ነበር ሌሎች ሰዎች የሚያደርጉት። አይ ዶንት ኖ ዋይ ሚ ግን በኋላ ነው የሚያደርገው ማለት ነው። እንደን ሰው እሱን ነገር በጣም ነው ያስጠላኝ ማለት ነው። እንደኔ ይከብዳል ጋይሶች። ሁሉም ሰው እኔ ህይወት ውስጥ ስመጣ ማለት ነው በቃ እንደዚህ ማድረግ የለብሽም፣ ከእንደዚህ ጋር መሆን የለብሽም፣ እንደዛ ማድረግ የለብሽም ብቻ ናቸው የሚሉት እንጂ እኔ የሚረዱት ነገር ምንም ነገር የለም ማለት ነው። ሰዎቹ እኮ እዚህ በጣም እንትን ብሎ እኮ ነው እኔ አስፈሪ ማለት ነው። ሰዎቹ መቀራረብ የለባቸው ምናምን ነገር ደግሞ እኮ ላይክ እኔ ጋር ቢቀርብም ባልቀርብም ማለት ነው እዚህ ሆነ የሚያክል ሰይጣን አለ ሁሉንም የሚወክልና ለሁሉም ስራ የሚያቀል ማለት ነው። አንዳንድ ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ላይክ ሀበሻ ደግሞ አሁን በጣም ጠግበዋል ማለት ነው። ስናናገራቸው ማለት ነው አናገረችን እያሉ ደግሞ ላይክ ሮጦ ይሄዳሉ። ለምንድን ነው ግን ነገሮችን በቃ እንትን ትሰማለች በኃይል ይለጠፉሻልና ማለት ነው። ከዛ ደግሞ ሄዶ ይናገራሉ። እንዴ አላማቸው ምንድን ነው ግን? ሰዎቹ ምን አይነት አላማ ነው ያላችሁ? አይሰርቱ ጋር ነው የምላችሁ። በጣም ነው የምትገርሙኝ ማለት ነው። እናንተም ላይክ እኔ ምንድነው የሚመስለኝ ማለት ነው ሰላም ምናምን ስትለኝ ማለት ነው ለፈተና ነው የሚመስለኝ ባይደው አሁን ትላለች ወይ ትቀርባለች ወይ ምናምን ያላችሁ ማለት ነው እንድቀርባችሁ የማትፈልጉ ምናምን ነው የሚመስለኝ ባይደው እንዳናገራችሁ የማትፈልጉ እንድቀርባችሁ የማትፈልጉ የመሰለኝ ማለት ነው። ምክንያቱም የሆነ ነገር ስንነግራችሁ ማለት ነው በትግርኛ አወራች በእንደዚህ አወራች በእንደዛ አወራች እያላችሁ ማለት ነው። እኔ በኢሮበኛ ማወራት ማለት ነው። ኢሮበኛ ማለት እኮ ያው ሳሆ ያጠቃልላል ማለት ነው። አፋር ላይክ አይ ስፒክ ኦንሊ ኢቭን እኔ እኮ 5 ነው 4 ቋንቋ ብቻ የምችል እየመሰለኝ ነበረ። ላይክ አሁን አፋርኛ መግባባት እችላለሁ፣ ከሳሆ ጋር መግባባት እችላለሁ፣ ኤርትራ ሳሆ ማለት ነው። በአንድ ኢሮብ ማለት ነው ሰው ማለት ነው። ወደች ልነግራቸው ፈልገው እኔ ደግሞ በጣም ፈጣን ነኝ። ኢቨን ብዙ ሰዎች አይችሉም መስማት መግባባት አይችሉም። ግን ላንጉት ሰው ጉድ። ስለዚህ ይሄ ቋንቋ ይሄን የሚወክለኝ ነው። ከሃይማኖት ጋር የሚሄድ ነው። ከካልቸሬ ጋር የሚያያይዘው ነገር አለ? ምንም ነገር የለውም በላይ ማለት ነው። ሰው ማለት ነው ደስ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ጋብቻ ፍቅር ምናምን የሚለው ነገር ለእኔ ኢነት ኢምፖርታንት ህይወቴ ሊያድልኝ የሚችል ነገር አይደለም። እሱ ላይክ ጤናኛም ሊሆን ይችላለኝ እኮ ኢቭን እንደዛ የሚያደርገኝ እንደዛ እንደስ የሚያደርገኝ ሰይጣን ሊሆን ይችላል። ስለዚህ እኔ ጤናማ ለመሆን ማለት ነው መጀመሪያ ራሴን መሆን አለብኝ። ራሴን ሆኜ ማለት ነው። እኔ በጣም አስቸጋሪ ከሆንኩኝ ማለት ነው እንደኔ እኔን ሊረዱ የሚችል አስቸጋሪ ቤተሰቦቼ ሊረዱኝ ይገባል። እኔ እንዴት ማዝ እንዳለባቸው እነሱ ሊያውቁ ይችላሉ። ምክንያቱም እነሱ የራሳቸውን ጠባይ ስለሚያውቁ ማለት ነው። ግን ማለት ነው ሀበሻ እኔ ሀበሻ ሳልሆን ማለት ነው ሀበሻ እኔን ሊያውቀኝ አይችልም። የኔን ጠባይ ሊረዳው አይችልም። ምንም ከሱ ጋር ባድግም ምንም የኔ አላማ ቢያውቅም ምንም ቢሆንም ማለት ነው ሀበሻ እኔ ምን እንደሆንኩኝ ማለት ነው 10,000 ዓመት ከሱ ጋር ቢቀመጥ እኔ ሊረዳኝ አይችልም። ገብቷቸዋል የኔ ጠባይ ምን አይነት ጠባይ እንደሆነ ላይክ
ሰውና አህያ እኮ እንትን እያደረጋችሁ ነው። እንደዛ እንዲል ያደረገኝ ምን እንደሆነ ታውቃላችሁ? በድፍረት ማለት ነው። ሀበሻ እኛ እናውቃታለን፣ እሷ እንደዛ አትወድም እንደዚህ ናት ምናምን የተባለ ማለት ነው። ብዙ ነገር ነው የተባለው ባይዘይ ማለት ነው። መላገጫ መቀልቀለጫ ነው ያደረጉኝ ማለት ነው። አንደር ሰው ማለት ነው። የትኛውንም ሰዓት እኔ ከሰው ጋር መተዋወቅ እችላለሁ። የትኛውንም ነገር ማለት ነው። ግን ደግሞ ምን አለ መሰላችሁ የትኛውን ሊጠቀም ጂሰስ ክራይስት የትኛውን ሊጠቀም የትኛውንም ችግር የለውም አይደል? የትኛውን ሊጠቀም እስቲ ሰለቸኝ እኮ አይ በዛኛው ጥንጥንጥ በዛኛው ብራውን ልጠቀም በዛኛው ሌላኛው ልጠቀም አይደለም። አዎ በዛኛው ቀለል ያለ እንትን በዛኛው ብራውን በዛኛው ደግሞ ላይክ የሆነ እንትን ማለት ነው። ለዛ ልጠቀም አዋው። ከዛ ከየትኛው ልጀምረው? አይ የኔ ቀይ ደግሞ በጣም ነው የምወደው። አይ ቀይ ላድርገው ችግር የለውም። ሰው የግዴታ ጥቅም ልታገኝበት ካልሆነ ልትረዳው አይገባም ማለት ነው። ለሀገሬ ሰርቻለሁ ለዓለሜ አሁን እኔ በጣም ገርም የሚለኝ ወንዶች ማለት ነው አንቺ ጋር እያለሁ ሀይ አይልሽም፣ ሰላም አይልሽም ምናምን ነገር በቃ ምናምን ነገር ማለት ነው። ከዛ የሆነ ቦታ ስትሄጂ ማለት ነው አንቺን ተከትሎ ይመጣሉ። ያኔ የሚያሳዝኑኝ ይመስልሻል? ጭራሽ አሳዝኑኝ ማለት ያስጠሉኛል፣ ያቅለሸልሹኛል። ፈጣሪ ያለ ከትነኝ ጣልብኝ ምናምን ብላለኝ ማለት ነው። ሲገርመኝ ሽካጋ ደንሶ ማለት ነው። ወዶቼ ልነግራቸው የምፈልገውን ነገር ምንድነው መሰላችሁ? አያመ ዳድግራው የኔን ቲክቶክ አይታችኋል? ዳድግራው ነው የሚለው ያው የሚፖስተው ቪዲዮዎች ማለት ነው። ዳድግራው ነው የሚለው እኔ የምችለውን አድርጌያለሁ ማለት ነው። ከዛ በኋላ ያለውን ግን ጉዳይ አይደለም። ጃስ ዋይ እንደን ሰው ውዶቼ ልነግራችሁ የምፈልገው ምንድነው መሰላችሁ? ስለዚህ እዚህ ማለት ነው እኔ ሰው ተዋወቅኩኝ፣ የትኛውንም ሰው ልተዋወቅ እችላለሁ። ኢቨንም የትኛውንም አይነት ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ኢቨን ማለት ነው እዚህ እኔ ማለት ነው የትኛውንም ሰው ማለት ነው አዝሎኝ ቢዞር ማለት ነው አዝሎኝ የሚዞር ሰው ቢኖረኝ ወይ ጓደኛ ወይ ፍቅረኛ ቢኖረኝ እንኳን ማለት ነው እኔ ሁሌ ወደ ሀገሬ ነው የሚገባው፣ ወደ አሜሪካ ነው የሚሄደው ማለት ነው በየትኛውንም ሰዓት ማለት ነው። ስለዚህ እሱን አላማዬን አልቀይረውም ማለት ነው። ፍቅር ትዳር መመስረት ምናምን ነገር የሚባል ነገር የለም ባይደል ማለት ነው። እኔ ጋር እንደዛ አይነት አላማ የለኝም አንዴ ላይ ማለት ነው።
ያው ፍቅር አደረጋችሁ ማለት ትዳር አደረጋችሁ ማለት ከጉዟችሁ ላስቀራችሁ ይችላል ማለት ነው። ሳምታይምስ ግን እኔ ያልኩት ነገር ብያለኝ። በቃ እሱን ነገር ማለት ነው እኔ ምንም ባደርግ ማለት ነው አላማዬን አልረሳም። ኢቨን አሁንም ማለት ነው እኔ ማለት ነው እዚህ ማለት ነው ላይክ ቪላ ቤት እንኳን ቢሰጠን ማለት ነው ቪላ ቤት እንኳን ቢሰጠን ማለት ነው ያው እስካሁን እንኳን ያው ቢሰጠን ኖሮና ተከብረን ብንሆን ኖሮ አልጠራውም ነበረ ማለት ነው። ላይክ እኔ ሰው አከብራለሁ፣ ሰው ሲያከብረኝ ደግሞ ደስ ይለኛል ማለት ነው። ግን ደግሞ በእንደዚህ አይነት ሁኔታ እኔ በጣም እፈራለሁ ማለት ነው። ምክንያቱም አንድ ቀን በእንዴትና እንዴት ልንጠፋ እንደምንችል አይታወቅም። ሁሌም ስጋት ውስጥ ነው አይደል ህይወታችንን ማለት ነው። እና ማለት ነው ሰዎቹ ደግሞ ፈጣሪ ላይ ማመን በጣም ጋል ሆኖባቸዋል ማለት ነው። ምናምን ነገር ማለት ነው እሱ ላይ ከኔ በጣም የፈዘዝኩት የደነዘዝኩት እኔ ሆንኩት እኔ እንደዛ አልነበርኩኝም ማለት ነው። ስለዚህ እሱን ነገር ያሳስበኛል። እኔ ካቶሊክ ነኝ። እዚህ አይነት መፍዘዝ መደንዘዝ ምናምን ነገር በቃ ያስጨንቀኛል። ታውቁታላችሁ ሰዎች እንደዛ ሲደነዝዙና ሲፈዙ ራሳቸውን አስበው። እኔ ግን ያሳስበኛል ስንል ሁሌም ያሳስበኛል፣ ያስጨንቀኛል። አንተን ሰው ማለት ነው ወድሽ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማለት ነው ሁሌም ፍቅረኛ ቢይዝም ማለት ነው እኔ ፍቅረኛ በቃ ብድ ሙሞትለት እንኳን ፍቅረኛ ቢይዝ ማለት ነው ነበር ኢብራ አላማዬን አልረሳውም ባለኝ ማለት ነው። ዛሬ ከሱ ጋር ውዬ አድሬ ማለት ነው ነገ ወደ ሀገሬ የሚል ሰው ነኝ። ስለዚህ ማለት ነው ጊዜያችን ላይ ምናምናችን ላይ አትጫወቱ። በቃ የሚጨምርላችሁን ነገር የለም ባይደው ማለት ነው። በቃ ችሎታችሁን አሳይታችኋል ማለት ነው። ኢሮፕ ውስጥ ማለት ነው ችሎታችሁን አሳይታችኋል። ለሷይ we are proud of you guys። ችሎታችሁን አሳይታችኋል፣ ክፋታችሁን አሳይታችኋል ማለት ነው። እንደን ሰው ማለት ነው እኔን ማሰቃየት የሚያረካችሁ ሰዎች ማለት ነው። ስለዚህ በትክክለኛ መንገድ አይታችኋል ማለት ነው፣ አሳይታችኋል እንደን ሰው ማለት ነው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በቃችሁ። መጣመጣት ነገር የለም ማለት ነው። እኔ የማስብላት ሀገር የለችኝም። አይ አም አሜሪካን። ስለዚህ ማለት ነው እዚህ ማለት ነው አስቡት ማለት ነው። አሁን ለትንሽ ነገር ይሄን ያህል የተጣለን ሰዎች ማለት ነው ኢቨንም ማለት ነው መቼ በእንዴት አይነት መልኩ እንደምንጣልም አይታወቅም። እዚህ ሀገር በጣም አስጌ ነው ባይደው ማለት ነው። ከነ ልጃችን ልንጣል እንችላለን። እቺ ልጅ ናት እቺም በቃ ምናምን ብሎ የሚያልፍ ሰው የለም ባይደው ማለት ነው። ሁሉም ሰው እልህ ነው የሚያያዘው ከኔ ጋር በጣም ኃይለኛ እልህ ውስጥ ነው የሚጋባው እንደልሶ ማለት ነው። እኔ በጣም ይከብደኛል ጋይሶችዬ ውዶችዬ ማለት ነው። ሰዎቹ ጥሩ ሊሆኑ ይችላሉ። we are not business that's why እኔ የመጣሁት ከኢትዮጵያ ነው እንጂ ከአሜሪካ አይደለም። ስለዚህ እኔ ላወራ የምችለው የኢትዮጵያን ቋንቋ እንጂ የአሜሪካን ቋንቋ አይደለም። ያው እኔ የለመድኩት ላንጉጅ እንጂ ሌላ ላንጉጅ መፍጠር አልችልም። እንደን ሶስቱን እንኳን የማይረዱ ሰዎች ማለት ነው ምን ያህል ህይወታችን ውስጥ ማለት አደጋ ሊፈጠር እንደሚችል የማይገመት ነገር አይደለም ባይዘይ ማለት ነው። እንደን ሰው ማለት ወደች ነገራችን የምፈልገው ነገር ማለት ነው
እዚህ በጣም ነገሮቹ አስጊ ነው። ምቹ አይደለም፣ አይመችም። ግን ደግሞ ለምንድን ነው ጭንቅላት እያመመኝ ነው አይስወርት ጋር ማለት ነው። እቺ ሴትዮ ደግሞ የሆነ ነገር አድርጋኝ ይሆን እንዴ? ፈጣሪ ያለን እንዴ! አንድ ቀን እኮ ልትገለኝ ነው እቺ ሴትዮዋ ማለት ነው። ቀስ በቀስ እያደረገች እውነቴን ነው የምላችሁ ልትገለኝ ነው እንዴ! አይስወርት ጋር ነው የምላችሁ። እኔ እኮ በቃ ላይ ድንጋይ እንኳን እንደዚህ ተመቶ እኮ የሚቆም ድንጋይ እኮ ለማስፈርት ጋር ነው የምላቸው። እንዴት ብዬ ነው እንደዚህ ይሄን ያህል ምጠረክረው አላውቅም እንጂ እኮ ሞቼ ነበረ። ሞት አለው ባይ እየሞትኩ ነው ባይ ማለት ነው። እነሱ ማለት ነው ወደች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ማኩረፍ ማናደድ ምናምን ነገር አይደለም። ባይ አኩርፈን ማለት ተናደን አናደን የምናመጣው ነገር ምን ለውጥ አለ እንደ የለም። ስለዚህ ማለት ነው ያው አላማችንን ለመርሳት ነው ባይ ዋና ነገር ሊያድነን ነው የሚችለው። ስለዚህ እኔ ደግሞ የምላቸው ነገር ማለት ነው የኔ አላማ አሜሪካን አይደለም ሄድ ነው ባይ ማለት ነው። እኔ ባይ ብሳሳት ማለት ነው እኔ አንድ ጊዜ ብቻ ነው የተሳሳትኩት። እነሱ ግን በጣም ብዙ ጊዜ ተሳስተዋል ማለት ነው በእኔ ጉዳይ ውስጥና ብዙ በማገባቸው ነገር ውስጥ ገብተው ማለት ነው። ከዛ ደግሞ ሊለቁን ደግሞ አልቻሉም ባይ ማለት ነው። እንደሱ ማለት ወዲህ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው እዚህ ሀገር ማለት ነው የትኛውንም ሀገር የትኛውንም ሰው ጋር ቢዞር የትኛውንም ሰው ብታወቅ ኢቭን ማለት ነው አዝሎኝ የሚዘር ወንድ እንኳን ባገኝ ማለት ነው አዝሎኝ ማለት ነው በፍቅር በቃ ላይ ከለኔ ብደሚል ምናምን ቢፈጠር እንኳን ማለት ነው እኔ እሱ አላማ የለኝም ባይ ማለት ነው። ደግሞ ከሀበሻ በጣም ልጥፍጥፎች ናቸው ማለት ነው። ያው እዚህ ማለት ነው እኔ ለራሳቸው እንዲመቻቸው ብሎ እዚህ ከሰው ጋር የሚለጣጥፉኝ በቃ ላይክ በጣም ብዙ ሰዎች አሉ ማለት ነው። አይስወር ነው የምላቸው። ያ ማለት ቀላል አይደለም። እዛ ሀገር ልጅ ናት ምናምን ተብያለሁ አይደለም እንዳልሆንኩኝ በጣም ያውቃሉ። ግን እንደዛ ብሎ ማለት ዝም ብሎ ለራሳቸው እንዲመቻቸው ብሎ ማለት ነው። እና ማይሰጥ ጋር ነው ብላችሁ በኮንፊደንት አለ ነው የሚኖሩት ነው የሚፈጥሩት ነገር አላውቅም፣ የሚናገሩት ነገር አላውቅም። ለምን እንደዛ እንደሚያደርጉ አላውቅም። አላማቸው ምን እንደሆነ አላውቅም። እንደዛ ሲደረጉ እንደዛ ይላሉ ማለት ነው። ግን አይሻለው አስጠላ እንዴ? ደህና ነው ጋይስ። ትንሽ እየተጋነነ አይታይም ብሎ አይከፋም ባይ ደህና ነው። ሰው ከዛ ምንድነው የቀረኝ ስፕሬይ አንተን ሰው ማለት ወዶሽ እኔ በግዴታ ማለት ነው ልማር ላጠና እንኳን ጊዜ አልሰጡኝም ነው ማለት ነው። ሰው ማለት ነው ወዶቼ እንደዚህ እያለ ማለት ነው። አሁን ደግሞ እንደዚህ አወራሽ፣ እንደዚህ ቋንቋ አወራሽ፣ እንደዚህ ያደረግሽ ገረገሩ የሚባል ነገር የለም ባይ እኔ ለፍቅር አይደለም የ2 አመት ጊዜ የሚሰጠው ቀርቶና ማለት ነው 1 አመት እንኳን የምሰጠው ፍቅረኛ አይመጣም ማለት ነው። ድሮ ነበረ አለቀ ደቀቀ። የሚያስታውሰው ሰው የለም። ይኖር አይኖር እንኳን እዚህ የሚለው ሰው የለም። ሰው ማለት ነው ወዶች የምናገረው በውስጥ ለውስጥ የሚሄዱ ሰዎች ደግሞ በጣም የሚያስጠሉኝ በጣም ከሰው ህይወት የማይወጡ ማለት ነው። ሰው ማለት ነው ውዶች እኔ ሰው እረሳለሁ፣ ሰው ይረሳኛል አይረሳኝም አላውቅም። እናንተ ግን ሁሌም ማለት ነው የሰው ልጥጥፎች ናችሁ ብዙ ሰዎች፣ በዛ ለሰው ልጥጥፎች ማለት ነው ልታቆሙ ነው የሚሻላችሁ፣ ወይም ደግሞ ዳይሬክትሊ ቁርጥ ነው ወቁት ማለት ነው። በሰው ደውላችሁ ወይም ደግሞ እናገሩት።
እኔ ሰው ከሄደ ሄደ ነው። አልከተለውም ማለት ነው። ማይ ጋዲንግ አይ ላቭ ዩ። ስለዚህ አሁን የድሮ አለቀዋል። ባይደው ያለቀ ጉዳይ አልቆ ነው። ለእናንተ ነው እንጂ የማልቀው ወደ እኔ ያልቅልኛል ማለት ነው። ስለዚህ ብዙ ጊዜ ወደ ኋላ ምናምን የተመላለስኩኝ አልኖርም ማለት ነው። ለምሳሌ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እዚህ ሀገር በጣም ክብር ምናምን አለች ወደይ ማለት ነው። እዚህ ሀገር የእውነትን መናገር ከተባለ ያው ጥሩዎች ናቸው ይባላል ማለት ነው። እኔ ግን ከመገባ ማለት ነው ያው ብዙ ጥሩ ነገር አልገጠመኝም። ጥሩ ነገር ለማለትም አልደፍርም። እውነት እንናገር ያው ዝም ማለት እደፍራለሁ ማለት ነው። ጥሩ ነገር ከማለት እዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ነው። የእናንተ የሚታያቸው ክብር ምን እንደሆነ አልገባኝም። እኔ ስለ ክብር ያየሁት ነገር የለም ማለት ነው። እዛ ጋር ይሁን ክብር ምን እንደሆነ አላውቅም። በጣም ነው የሚሰለቸኝ ባለው ይዋልሱ እዚህ ከምኖረው ህይወት ለመሸሽ ማለት ነው። ከዚህ ሀገር በጣም ርቅ ቢልሻል እመርጣለሁ ማለት ነው። በጣም ርቄ ብሄድ እመርጣለሁ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥዬ ማለት ነው። ስለዚህ ማለት ነው ላይክ እኔም ሞኝነት ነው፣ ግን ደግሞ አላውቅም ምን ማድረግ እንዳለብኝ። በቃ ምንም ነገር አያልቅም እዚህ ሀገር እንደን ሰው እኔ ባይደውይ ማለት ነው ያው ምንም ብታገስም ያሳለፍኩትን ነገር አልረሳም። ያው ሰው የእውነት ተናዶ ማለት ነው ከሰደባችሁ መናደድ የለባችሁ። ያው ግብራችሁ ማወቅ አለባችሁ። እንደርሶ ማለት ነው የእውነት እዚህ ስለገባን ህይወታችን አከተመ። የምትሄድበት የላትም። አንድ አሻራ ሰጥታለች የሚባል ነገር የለም። ባይዘው እንደዛ ነው የሚመስለው ሳምታይምስ፣ ግን እንደዛ የሚባል ነገር የለም። ያፕ እኔ አሻራ ስለሰጠውኝ ወይም ደግሞ የሆነ እንትን ብዬ የምታሰርበትን ነገር የለኝም ባይዘው ማለት ነው። ያው እንደን ሰው ማለት ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከማንም ሰው ጋር ብተዋወቅና የትኛውንም ሰው ጋር ብተዋወቅ ፍቅረኛም ቢይዝ የትኛውንም ህይወት ብጀምር ማለት ነው እዚህ ትዳር ልጅ የሚባል ነገር ማለት ነው አይሆንም ማለት ነው። እኔ እንደ ወንድ ነው የምንቀሳቀሰው፣ ግን እንደዛ ሲሆን ደስ አይለኝም እኮ እኔ ትዳር ልጅ እፈልጋለሁ እኮ፣ ግን ደግሞ በእንደዚህ አይነት ሁኔታ ከባድ ነው። እንደን ሰው እልህ ወይ ክፋት ሳይሆን እኔ ጋር ብቻ ያለውን አሁን ላይ ማለት ነው እልህና ክፋት ብቻ ሳይሆን ፍራቻም አለኝ። ወዶች እፈራለሁ ማለት ነው። ለወደፊት ለህይወቴ እፈራለሁ ማለት ነው። ምን ሊገጥመኝ እንደሚችል ምናምን እያሰብኩኝ ስለምፈራ ከባድ ነው። አንዳንድ ሰው ማለት ነው ወዶች ይሄን ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከሰው ብዙ ነገር አትጠብቁ። ላይክ እንደኔ ትዕግስተኛ ሰው በጣም ክፉ ነው ለነገራቸው የምፈልገው ነገር ማለት ነው። በጭራሽ ልታዝዝልህ አታስበው። እንደኔ ሰው ማለት ነው ሊነካ አይችልም። ዳይ ነው ሁማኒቲ ያውቃል ምናምን ያውቃል። አሁን ታገሰ ምናምን ማለት እንትን ነው ባይዳወይ ማለት ነው። እንደነ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው በቃ አላማ አለው። ያን ሰው አላማ አለው። በአንድ በኩል በጣም ጥሩ ነው ባይደውይ ከጥሩ ከሚባሉ ሰዎች ማለት ነው ጥሩ ነው። አንተ ነህ በቃ ዝም ብሎ የሌለህን ነገር አይሰጥህም እንደን ማለት ነው። እንደን ሰው እዚህ ሀገር ደግሞ ለምንድነው በጣም ብዙ ነገር ለመናገር የሚጋደለው ማለት ነው። ብዙ ጊዜ ማለት ነው በጣም ያው እዚህ ሀገር የሚጠሉ ህግ የሚጠሉ ሰው ጋር ነው የሚያስቀምጡኝና ማለት ነው እነርሱ ያደረጉትን ሲናገሩ ማለት ነው ሲናገር
እነርሱ እኔን ያደረጉትን ነገር ደግሞ ግዴታ መናገር እንዳለብኝ ነው ያ የሚፈልጉት ማለት ነው። እነርሱም ያው ላይክ እንደን ሰው ማለት ነው ውዶችዬ። እኛ ደግሞ ምንም ማድረግ አንችልም ባይ ወይ ማለት ነው። እንደን ሰው ማለት ነው እኔ ማለት ነው ባይ ወይ እንደን ሰው ማለት ነው ውዶች ልነግራችሁ የሚፈልገው ነገር ያው የኔ ጥፋትም አለበት፣ ግን ደግሞ ምንም አይነት እርዳታ አላገኘኝም ማለት ነው። ያው ጊዜ ብቻ ነው የሚቃጠለው። ጊዜ ቢቃጠል ለአንዳት ሚስኪን ልጅ ማለት ነው ጊዜ ግን አቃጠልክ ማለት ያው ትውልድክን እያበላሽክ ነው ማለት ነው። ባይዘኝ ማለት ነው የትውልድክን ጊዜ ሊቃጠል ይችላል። ላይክ መጥፎ አይኒ መታየት አለ ምናምን ነገር ማለት ነው። እኔ የትኛውንም ቢሆን ማለት ነው በኤርትራም ቢሆን በኢትዮጵያም ቢሆን በተኛውንም ቢሆን ማለት ነው አሁን ተቀብለውኝ ቢሆን ኖሮ ማለት ነው አሁን በጣም ደስተኛ ሆን ነበረና ሌላ ህይወት ጀምሬ ቢኖር በጣም ደስተኛ ሆን ነበረ። ምክንያቱም እኔ አባቴን መፈለግ ወደ አሜሪካ መሄድ ሌላ እሱን ነገር አረሳውም ነበረ ማለት ነው። ሲጀመርም ያን ለዛ ነበር አላማ ማለት ነው። እንደን ሰው ማለት ነው ወንዶች የምነግራቸው የምፈልገው ነገር ማለት ነው። ግን አሁንም ችግር የለውም ያው ወደ ሀገራችን እንሄዳለን ማለት ነው። እንደን ሰው ማለት ነው እንደዚህ እንደኔ ማለት ነው እልህ መያዝ ምናምን ሳይሆን ትፈራለህ ሁሌ የሚፈጠረውን ነገር ማለት ነው። ምን ልደርሰኝ ይችላል አሁን የሆነ በቃ አይደል ስለ ግላዊ ህይወት ውስጥ የሚገቡን ወይም እንደዛ አደረገች ምናምን ተብሎ ማለት ነው። አሁን በጣም ትልቅ መጠንቀቂያ ወይም ደግሞ በጣም የትልቅ ደብዳቤ ወደ ስላከብክ ማለት ነው ራስህንም ልታጠፋ ትችላለህ። አደጋ ውስጥ ልትገባ ትችላለህ። ያኔ በቃ ምን ማድረግ እንዳለብህ በእንትን ስታስብ ማለት ነው። በዛ ላይም ታስረህ ነው ያለኸው፣ ማሰብ አትችልም። እንደርሶ በእነዛ አይነት ሁኔታ ውስጥ ሆነክ ማለት ነው በጣም ከባድ ነው ህይወት ማለት ነው። ሰው ወዶቼ ልነግራቸው የምፈልገው ነገር ምንድነው ያው ልነግራችሁ የምፈልገው ነገር ምንድነው ናቸውም የእውነትም በጣም ጥሩዎች ናቸው፣ የዋሆች ናቸው፣ ደህና ናቸው። የእውነት ሰው በጣም መርዳት ይወዳሉ። የትኛውንም ሰው ይቀበላሉ። ላይክ የትኛውንም ሰው ይቀበላሉ ስላቸው ማለት ነው። የትኛውንም ሰው የሆነ ነገር ሲላቸው አግዙን ስሏቸው በጣም የትኛውንም ሰው ተቀብለው ይረዳሉ ማለት ነው። እንደዛ አይነት ነገር ጥሩ ነው። ግን ደግሞ እኔም ጥሩ ነኝ፣ ግን ደግሞ ሰዎች ጥሩነት የተለያየ መንገድ አለው አይደለም። ሰው እኔ በጣም ህግ የሚባለውን ነገር ማክበር ይመቸኛል ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድን ነው የፈጣሪ ኃይል ይበልጣል ማለት ነው። ሰው ብቻ ሳይሆን መፍራት ያለብን ፈጣሪ መፍራት አለብን ማለት ነው። ግን ይሄን ያህል አይደለም ባይደው ይዛ ነገር ላይ ማለት ነው። እንትን ሰው ወዶች ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ሲቀጥል ደግሞ ይሄ እንትን ይሄ ወደ ምንድነው ልላችሁ የፈለግኩት እንደን ሰው ማለት ነው እዚህ ሀገር ማለት ነው እኔ ብዙ ክብር ምናምን አላየኝም ማለት ነው። እውነት እናገር ከተባለ ማለት ነው ኢቭን እኔ አይዶ ነው አህያ እንኳን እንደዛ ላይክ አይጠላም እና ላይክ አይገፋም። አይስወርቱ ጋር ነው የምላቸው ላይክ እኔ ከመጀመሪያውንም እዚህ መጥቼ ከገጠመኝ ነገር ማለት ነው በጣም ይከብዳል። ጋይስ የምታደርገው ሴት አለች መሰለኝ ትላለች እንታይ በጣም ነው የምታይ ለስሜ ላይ ፊጽ ማድረግ ላይ በጣም ነው እንትን ያደረኩትና ማለት ነው። ረስቼ ነው እንደዛ ማድረገው በቃ ይሆናል አለ ሰው እጅ ይገርሙኛል ማለት ከዛ እስቀበታለሁኛና ማለት ነው። ከዛ ግን ቆብ አድርገዋለኝ ማለት ነው። ስስቀበት ማለት ነው አሾፍበት ማለት ነው። ከዛ ቆብ አድርገዋለኝ ማለት ሳላስበው ማለት ነው። ከዛ ማለት ነው ወንዶች ነገራቸው ፈልገው ነገር ማለት ነው እንትን ሰው ማለት ነው ምንድነው የሚባለው መሰላችሁ? ይሄ እንትኑ ምንድነው የሚባለው መሰላችሁ? ይሄ እንትኑ ማለት ነው። ከዛ እንደዛ አለ ማለት ነው። እንደን ሰው ላይክ በብዙ ነገር ላይክ በጣም አይሶርቱ ጋር ነው የምላቸው እኔ ማለት ነው። ኢቭን የራሴን ህይወት ፊክስ ከማድረግ ማለት ነው የነሱን ነገር የነሱን ህግ በቃ ላይ እኔ ላይ ሌላ ህግ ነው ያላቸውና ማለት ነው። እሱን ነገር ነው የከበደኝ በቃ እነዚህ ሀገር ውስጥ ማለት ነው እነሱ ነው የከበዱኝ ማለት ነው። ባይ ዘ ወይ ከምንም በላይነት ከችግሬም በላይ ከየትኛውንም ችግር በላይ ማለት ነው
እንደን ሰው በምትሄድበት በምትገባበት ላይ ሁሉም ሰው የሚያይ ከሆነ ከባድ ነው ማለት ነው ውዶች። ልነግራቸው የምፈልገው እኔ ክብር በቃ የተለየ ክብር ምናምን ምናምን ማምዬ ለማለት አይደለም ባይደው እሱ ነገር በፍላጎት የምታደርገው ነገር እና ደስተኛ ሲያደርግህ የምታደርገው ነገር ነው። ባይደው በኃይል የሚሆን ነገር የለም ባይደው እኔ በኃይል አይደለም ማለት ነው። በኃይል ለእነርሱ አይደለም ኢቭን ለፍቅረኛ እንኳን ማለት ነው ብዙ ነገር አድርግልሻለሁ ብሎ አስገባኝ ፍቅረኛ እንኳን በኃይል የሆነ ነገር አድርግልኝ ወይም ደግሞ የሌለውን ጠባይ ያምጣል ነው አልችልም ባይደው ማለት ነው። አንተን ሰው ማለት ነው ውዱ ሲል ነግራቸው ለቀው ይችላሉ ማለት ነው። ልተወው ነው የምችለው ባይደው ማለት ነው። ኦቨር 100% ተወዋለኝ ማለት ነው እንጂ እኔ ምንም ልለው አልችልም ባይደው ማለት ነው። አንተን ሰው ማለት ነው ውዱ ሲል ነግራቸው የምፈልገው ነገር ምንድነው መሰላችሁ? አንተን ሰው ማለት ነው ለሰዎቹ ደስ ብሎ ቢላቸውም ባይደው ማለት ነው። የሆነ ሰው ደግሞ እኔን ደስ ካላለኝ ማለት ነው እኔ ከሱ ጋር መቀጠል አልችልም ባይደው ማለት ነው። እነርሱ ደስ አላቸው ማለት ነው እኔ ደስ ይለኛል ማለት አይደለም ባይደው እኔ ያሳለፍኩትን ነገር አልረሳም ባይደው ማለት ነው። ሰው ውጤቱ ይሄ ነው ባይደው ማለት ነው። እኔ እንደን ሰው የትኛውንም ሀገር ብሄድ ማለት ነው እኔም በጣም ብዙ ኮተት ስለሚከተለኝ ማለት ነው በጣም መረጋጋት እፈልጋለሁ ማለት ነው። ግን ደግሞ እኔ በጊዜ ሁሉንም ነገር ማድረግ በጣም ደስ የሚያደርገኝ ነበር። ይሄ ሁሉ ችግር ውስጥ ያሳልኩኝ ያለሁት ጊዜ ማለት ነው ዝም ብለው የሚረሳ አይደለም ባይደው ማለት ነው። ሰዎችም ያናድዳሉ፣ በጣም ያስጠላል ማለት ነው። ነገሮቹ የሚፈጠረውን ነገር ማለት ነው እውነት እንናገር ከተባለ ማለት ነው አስጠላኝም ማለት አይደለም በጣም ያስጠላኛል ማለት ነው። ሰው እኔ ማለት ነው ከራሴ በላይ ለማን ነው ላስብ የምችለው? በአሁኑ ሰዓት ለማን ነው ላስብ የምችለው? የማይታሰብ ነገር ነው ማለት ነው። ስለዚህ የትኛው ነው ጥሩ ህይወት እንኳን ቢገጥመኝ ማለት ነው እዚህ ሀገር ማለት ነው ላይክ የሚገጥመኝ ወይም ደግሞ የሚሸከመው ኮተት ሊበዛ ስለሚችል ማለት ነው ከባድ ነው ውዶቼ። ልነግራቸው የምፈልገው ነገር ማለት ነው እንዳለቀሰ አንዱ ተናገረ የትኛውንም ነገር ቢል ማለት ነው እኔ ምንም ችግር ስለሌለብኝ ማለት ነው ችግራችሁን እናንተ ቻሉት ማለት ነው። ችግራችሁ ከኔ ጋር የሚያያዘው ነገር የለም ነበር ማለት የነበረባቸው ባይዘው ማለት ነው። ችግራቸው ከሚካኤል ጋር የሚያያይዘው ነገር የለምና ችግራችሁን ቻሉት ብሎ እነዛ እኔ ጋር ከነቆታታቸው ምናምን ሊሸከሙኝ የሚፈልጉትን ሰዎች ማለት ነው እንደዛ ብሎ ነበረ ላይክ ስራችሁን ስሩ ማለት ነው። አንተን ሰው ማለት ነው ግን እንደዛ አይደለም። ሁሉም ነገር ውስጥ እኔ እጅ አለበት እኔን ይከቱኛል ማለት ነው። አንተን ሰው ማለት ነው ውዶቼ ብዙ ሰዎች ማለት ነው እነርሱ ብቻም ሳይሆን ሌሎች ሰዎችም ማለት ነው እንደን ሰው እነርሱ ደግሞ ላይክ ሲሄዱ ደግሞ ተቀባይነት ስላላቸው ባይደይ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን ማለት ነው እዚህ እንድኖር የምትፈልጉ ሰዎች ብዙ ሰዎች አላችሁ። ያኔ ወደ አሜሪካ እንዳልገባ በጣም ብዙ ሰዎች አላችሁ። እሱን አሜሪካን የምትጠሉ ሰዎች ብዙ ሰዎች አላችሁ። ግን ለእናንተ ጨምረው አንድ 5 ሳንቲም የለም እዚህ ተቀምጬ ማለት ነው። እንደን ሰው እናንተ ተስማምታችሁ እንኳን የሆነ ስራ መስራት የምትፈልጉ ማለት ነው። እኔ ግን ሁሌም ደግሞ ጊዜን ጠብቄ ማለት ነው ጊዜን እያቃጥላችሁ ነው አናውቃለሁ። ጊዜን ጠብቄ ግን ወደ ሀገር የሚግባት ብቻ ነው የምፈልገው ባይደኝ ማለት ነው። እንደን ሰው እኔ በነፃነት የራሴን ህይወት መኖር ነው የምፈልገው ማለት ነው። ያ ከማንም ሰው ጋር መጨማለቅ አልፈልግም ማለት ፍቅረኛ ተብየው ጓደኛ ተብየው እንደዛ አድርገላት እኔ ጋር ይሰራም ባይደኝ ማለት ነው። ያ የሚያከብርሽ ከሆነ አንቺ ጋር ቀጥታ ነው የሚመጣው ባይደኝ ማለት ነው። ወደ ለታ አይሄድም፣ ወደ ሐጎስ አይሄድም፣ ወደ ጉጋ አይሄድም፣ ወደ ጋባ አይሄድም ማለት ነው። አንቺን ካከበረሽ አንቺን ይመጣል ማለት ነው። ሴክስ ምናምን ነገር የሚባል ነገር የለም ባይደኝ ማለት ነው። ዝም ብሎ ማለት ነው ይመጣ ይታወቅሽ ከዛ ትግባቡና የሚባለውን ነገር ትባባላላችሁ። ምንድነው ቀጥታ አልጋ ምንድነው እንደዛ የሚል ሰው ደግሞ ላይክ ቀጥታ ሊጠሉት ይገባል። ኢቭንም በቤተሰብ የመጣ ሰው እንደዛ አይነት የሆነ ቀሽም አስተሳሰብ ያለውን ሰው ማለት ነው በጣም እንትን አድርጎ ነው ሊዘጉት የሚገባው ማለት ነው። ላይክ ሁሉንም ነገር አለ ተፈጥሮ ነው በቃ ሁሉንም ነገር ይፈጠራል ማለት ነው። ግን የትኛውንም ሆኖ ማለት ነው ሰው ሴት ልጅ ሊያዋርዳት አይገባም። ያ ምስጢርም እንትን ሊያደርግላት ይገባል ሁሉ ነገር እና ማለት ነው። እንደን ሰው ከእሷ ጋር ነው እንጂ መነጋገር ያለበት እዚህ እፈልጋለሁ እንደዛ እፈልጋለሁ ተባሪው እንዴ ውሻ ናት ወይም ደግሞ የሆነ በቃ ቸርቸር ጎዳና ናት። እንደዛ አንተ እንደዚህ እፈልጋለሁ እንደዛ እፈልጋለሁ ምናምን እያልክ ከምትቀልድባት ልታገባትስ ብትፈልግ ተባሪው ምን ጋብቻ በቃ ነው እንዴ? አግብቶሽስ ምን እንደሚልሽ ምን ታውቃለሽ ማለት ነው። ምን አውቃለሁ እኔ ማለት ነው። ይሄን ያህል እየናቀኝን ሰውዬ ማለት ነው
አግብተውኝ እንኳን ማለት ነው ቢወደኝም ማለት ነው የሆነ ነገር ደስ ብለው ሊወደኝ ይችላል ማለት ነው። ግን ደግሞ ምን እንደሚያደርገኝ እንዴት ላውቅ እችላለሁ ማለት ነው እንዴ? ይሄ ጊዜ እኮ ለራሱ ይፈትናል እኮ በቃ ይስወርቱ ጋር ነው የምላችሁ። በቃ ጥሩ ነገር አይመጣልሽም በቃ ጭንቅላት ውስጥ ማለት ነው። ላይክ አንቺ በቀኝ መሄድ ስትፈልጊ ላይክ በሌላ በኩል ነው የምትሄዱ ማለት ነው። አንዳንድ ሰው ማለት ነው ውዶቼ፣ እናንተ ሁሌም ችግራችሁ በሰው መንገድ ማስተካከል አትፈልጉ ማለት ነው። በራሳችሁ መንገድ አስተካክሉት ማለት ነው። ያ ሁሌም ችግራችሁ እንትን ስልታደርጉ ማለት ነው። ሰው እንትን አታደርጉ ማለት ነው። እንትን ሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ባይ ዘ ወይ ከእናንተ መራቅ እፈልጋለሁ። እናንተ ግን ተመቻችታችሁ ማለት ነው ብዙ ሰዎች ማለት ነው ሀበሻች እናንተ ግን ተመቻችታችሁ ማለት ነው እኔ ጋር መራጠጥ ትፈልጋላችሁ ማለት ነው። እነዚህ ሶማሌን ከሀበሻ በላይ ናቸው ባይ ማለት ነው። እነዚህ ሶማሌዎች ጥቁሮች ምናምን ነገር ኦቨር ደም በቃ እነሱ እንግዲህ ይብሳሉ ማለት ነው። እዚህ ማለት ነው ፖይንት የሆኑት ማለት ነው እነዚህ ሶማሌዎች ጥቁሮች ምናምን ነገር ፖይንት የሆኑት አንደኛ ደረጃ ዋንጫ የወሰዱት ማለት ነው እንጃ ማለት ነው። ኢቨን ከሀበሻው ይብሳሉ ማለት ነው። በቃ የእነርሱ ተንኮል፣ የእነርሱ ክፋት፣ የእነርሱን ያቅለሸልሻል ማለት ነው። ከጀርባ ያለው ሀበሻ ስለሆነ ነው እንጂ እነሱ ራሳቸውም ሀበሻ ናቸው። ባይደው እኔ ጋር ያለችው ሀበሻ ናት። ባይደው ሶማሌ አይደለችም። አንድ ሰው ሶማሌም ብትሆን ሶማሌም ክፉ ነው፣ ግን ደግሞ ሀበሻ ናት ማለት ነው። ጥርት ያለች ሀበሻ ናት። ባይደው አንድ ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ሀበሻም ሆነች ሌላም ሆነች ማለት ነው ከሀበሻም ክፋት አላቸው። ባይደው ሀበሻም ምለው ባይደው ማለት ነው እኔ ጋር የነበሩት እኔ ቋንቋ የሚናገሩት ሀበሻ ስለሆነ ላይክ ከስር መሰረቱ ነው ችግር የሚጀመረው ባይደኝ ማለት ነው። እነርሱ ነው የሚከተሉሽ እና ለሰዎች እንደዛ እያሉ የሚያወሩት ማለት ነው። ያ ምክንያቱ የኔ ወረቀት በሶማሌ አይደለም የተሰጠው በኤርትራ ነው የተሰጠው ባይደኝ ማለት ነው። ስለዚህ ማለት ነው እኔ ሶማሌ ነኝ አላልከውኝም ባይደኝ ማለት ነው። ስለዚህ ማለት ወድቼ ልነግራቸው የምፈልገው ነገር ማለት ነው ከሶማሌ ጋር የሚያያይዘው ነገር ምንም ነገር የለም ባይደኝ ማለት ነው። ሶማሌ በራሳቸው መንገድ ምንም ሊያደርጉ አይችሉም ባይደኝ ማለት ነው። በሀበሻ መንገድ ካልሆነ በስተቀር ማለት ነው። ወይም ደግሞ በነጭሽ መንገድ ካልሆነ በስተቀር ማለት ነው። ስለዚህ እኔ ለዛ ነው ባይደኝ ማለት ነው እነሱንም አላስገባቸው። ግን አፍሪቃ አደሰኝ ያርደሰኝ ምናምን ይላሉ ማለት ነው። ያ ናቃለኝ ማለት ነው። ሰዎቹ ማለት ነው ዋና ነገር ተባብረው መስራት ነው ባይደኝ ማለት ነው። ስለዚህ ማለት ነው ወድቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እናንተ የምታደርጉት ነገር ዛሬ እንታይ ትላላችሁ፣ እንታወቅ ትላላችሁ፣ የራሷ ጉዳይ ትላላችሁ። አይነው አቃልኝ ለራሳችን የሚመቸን የፈለገች ልትል ትችላላችሁ ማለት ነው። ግን ደግሞ እኔ ለራሴ እንደዛ አይደለም ባይደኝ ማለት ነው። ስለዚህ ማለት ነው እናንተ የምታስቡትን መንገድ እኔ እሄዳለሁ ማለት ዘበት ነው ባይደኝ ማለት ነው። የማይታሰብ ነገር ነው። እኔ እናንተ እንደምታስቡት እኔ እሄዳለሁ ማለት የማይታሰብ ነገር ነው። ስለዚህ እሱን ነገር ነው ልነግራቸው የምፈልገው ባይደኝ ማለት ነው። እኔ እንደዚህ ሁሌ ስታገስ ማለት ነው እንደዛ ሁሌ እየሰቃያቸው ስታገስ እንድኖር የምችል እንዳይመስላቸው በጣም በቅቶኛል ማለት ነው። የእሱ ውጤት ነው ደግሞ በጣም አሁን ይህን ያህል በጣም እንትን የሚያደርገኝ ማለት ነው። ድርቅ የሚያደርገኝ ማለት ነው። አንደርሶ ማለት ነው ወዶቼ ያው ፍቅር ህይወት ጥሩ አጋጣሚ ከፈጣሪ ነው ባይደኝ ማለት ነው። ጥሩ አጋጣሚ ከገጠማችሁ ጥሩ አጋጣሚ ትጠቀሙበታላችሁ ማለት ነው። ካልገጠማችሁ ደግሞ ላይ ቁጭ ልትል ትችላላችሁ ዝም ብላችሁ። እሱ ደግሞ ብርቅ አይደለም ባይደኝ ማለት ነው። ያው ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው እኔ ያላገኙትን አገኘው አይደለም ባይደኝ ማለት ነው። እዚህ ሀገር በቃ ህይወቴን ላጠፋ በጣም ራሴን የጠላሁት ኢቭንም አሁን በጣም የሚያስጠላ ሁኔታ ውስጥ ያለሁኝ ማለት ነው እዚህ ሀገር ነው ባይደኝ ማለት ነው። ስለዚህ ልነግራቸው ፈልገው ነገር ምንድነው መሰላችሁ? ላይክ በጣም ብዙ ማስፈራራት ይመጣብኛል። አሁን በቃ ገንዘብ ይቆረጥብኛል ማለት ነው። የሆነ በቃ ሁለት ላይ እንትን የማያይዘው ነገር አለ። አሁን እንደዚህ አድርጊ ይሉሻል፣ ግን ደግሞ እንዳታደርጊ ደግሞ በዛ በኩል ደግሞ ያው እንዳታደርጊ ያደርጉሻል ማለት ነው። ስለዚህ እኔ ብዙ ጊዜ ማለት ነው የሚያጋጠመኝን አጋጣሚ እንደዛ ነው ማለት ነው። ያላገኘሁትን አገኘሁ አይደለም። ምክንያቱ ያልሆነውን ነገር ሆንኩኝ ካልኩኝ ማለት ነው የእውነት ጠባዬ እኔ እንደዛ አይነት ነገር እንደሚመቸኝ ይመስላችኋል ማለት ነው። ስለዚህ ማለት ነው እኔ ብዙ ጊዜ እዚህ ሀገር በጣም ክብር ብላችኋል ማለት ነው። እኔ ሆላንድ ውስጥ ማለት ነው ክብር የሚባል ነገር አላየሁም በህይወት ዘመኔ ማለት ነው። አልዋሽም። አንዳንዴ ያው ትንሽ እንትን ይፈልጋሉ እናንተ እንደምታጋኑት
ጂሰስ ክራይስት እናንተ እንደምታጋንኑት አይነት ክብር ምናምን ነገር አላየሁም። ባይ ማለት ነው። ስቃይ ተውት፣ አልጨርስላቸውም ባይ ማለት ነው። የትኛውንም ብትሆኑ ማለት ነው፣ የትኛውንም ብትሆኑ ማለት ነው። እናንተ እኔ ባዶ በኢትዮጵያ ምስራቅ በኤርትራ ምስራቅ የሚሰጥ ማለት ነው። እኔ ሁሌም አመልካዊ ነኝ ባይ ማለት ነው። እናም ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እቺ ልጅ በቃ በጣም ግፍ ይመቻታል። ስንገፋት ደስ ይላታል። ስንገፋት ትቆያለች። ስንገፋት ምናምን ብለው ሰው ሊያስብ ስለሚችል ማለት ነው። እኔ እዚህ ሀገር የጎኘሁት ክብር የለም ማለት ነው። በጣም የሚያስጠላ ሁኔታ፣ በጣም የሚያስጠሉ ሰዎች ይሄንን በቃ የኔ ነገር ማለት ነው። በጣም የሚያስጠላ ነገሮችን ነው የሚገጠኝማ ይሄንን ማለት ነው። በፌስም በተግባርም በጣም ነው የተደፈርኩት እዚህ ሀገር ማለት ነው። በጣም ነው የተደፈርኩት ማለት ነው። እንደን ሰው ማለት ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በጣም ቢናገርም ምንም ነገር ለውጥ አላገኝም። ኢቭን በቃ አሁን ትራንዝሌት ከሆነ ችግር የለውም። እኔ በስልክ በእናታችሁ እርዱኝ፣ በስልክ ትራንዝሌት ላድርግ ምናምን በለኝ። በቃ ምንም ለውጥ የለውም ባይ ማለት ነው። እንደርሶ ማለት ነው ወዶቼ ማለት ነው። ላይክ አይስወርቱ ጋር ነው የምላችሁ እኔ የመሞቻዬ ቀን ማለት ነው። በቃ ላይክ ካልሞትኩኝ ማለት ነው። ላይክ በቃ ላይክ እኔ አይስወርቱ ጋር ነው የምላችሁ በጣም ከዚህ ማለት ነው። ከዚህ ሀገር ተወጣሁኝ ወይም ደግሞ እኔ በጠናም ሆኜ ማለት ነው። ወይ ወረቀት ከያዝኩኝ ወይም ደግሞ ከዚህ ሀገር በተለይ ከዚህ ሀገር ወደ አሜሪካ ከሄድኩኝ ማለት ነው። ጂሰስ ክራይስት ልነግራችሁ አልችልም። በቃ ታይት በጣም የሚገርመውና በቃ ያንን ቀን በጣም በልዩ ነው የማከብረው። እናንተ ፍቅር ትዳር ምናምን ትላላችሁ ማለት ነው። እኔ እሱ ላይ ያለሁበትም እሱ ኋላ የሚመጣ ነገር ነው ማለት ነው። ግን ማለት ነው እዚህ ሀገር የማይታሰብ ነው። የዚህ ሀገር ልጅ ማውላት ፍቅር የማይታሰብ ነው። በቃ ላይ እኔ እንደ ወንድ ነው የምጓዘው ባለ የትኛውንም ቦታ ማለት ነው። እንደ ወንድ ነው የምጓዘው ማለት ነው። ቆይ አንዴ ችግር የለም ማለት ነው። እነሱ እኔ እንደ ወንድ ማለት ነው ላይክ ሳላረግዝ ሳልወልድ ሳላገባ ቀለበት ሳላስር ምናምን ነገር ማለት ነው። ቀለበት ይሄን ወደ አሜሪካ የሚያስቀይ ቀለበት ካልሆነ በስተቀር አልፈልገውም። ላይክ ለፎርኬፍ ለመታየት ካልሆነ በስተቀር ማለት ነው። ሌላኛው ነገር ማለት ነው። ሲቀጥል ደግሞ ማለት ነው ከጉዞ የሚያስቀር ነገር ምንም ነገር አልፈልግም ማለት ነው። አንተን ሰው ማለት ነው ውድሽ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ቀጥሎ ደግሞ ማለት ነው እዚህ ሀገር ማለት ነው አይስወርቱ ጋር ነው የምላችሁ እኔ ምንም አይነት ክብር የሚባል ነገር አላየሁም ማለት ነው። ላይክ ሰው አይደለም ማለት ለኔ ውሻ እንኳን እንደኔ የሚናቅ አይመስለኝም እዚህ ሀገር ማለት ነው። እንደኔ ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ምንድነው ምክንያቱም እኔ ለራሴ በቃ እጨነቃለሁ። ምክንያቱም ለወደፊት ማለት ነው የኔ ፊውቸር ምን ይሆናል ምናምን የሚለው ነገር ማለት ነው። ለምን ካላችሁኝ ምክንያቱም እንደዛ ይመቸታል ተብለው ማለት ነው ለወደፊት በጣም ከዛ ይባሰ ነገር በቃ ጠባያዋን እንደዛ ይመቸታል በእንደዛ ትያዛለች ምናምን ብሎ ማለት ነው። ከዛ የባሰ ነገር ሊገጥመኝ ስለሚችል በጣም ከባድ ነው ማለት ነው። ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው እኔ ለሰው ክሊር ሊኮሌል ነው የምናገረው ባይ ሀበሻ እንደዚህ ተወደደች እንደዛ ተወደደች ቢልም ማለት ነው ሀበሻ እኔን አያውቀኝም ባይ ማለት ነው። በጭራሽ ሊያውቀኝም አይችልም ባይ ማለት ነው። ስለዚህ ማለት ነው አንዱ እንደዚህ ያለች አንዱ እንደዛ አድርገች እንደዚህ ቀይ ለበሰች እንደዚህ ጥቁር ለበሰች የሚባል ነገር የለም ባይ ማለት ነው። ለምን የትኛውንም ብትለብስ ማለት ነው የትኛውንም ብትከፊ የትኛውንም ቆንጆ ብትሆኚ የትኛውንም ብትል ማለት ነው ማንነትሽ ማግኘት ያለብሽ ነገር ማለት ነው በሙሉ ልታገኙ ይገባል ማለት ነው። እሱ እንኳን ላይክ መብትሽ ነው ባይ ወይ ማለት ነው የትኛውንም ብትሆኚ ማለት ነው። የስ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው ሁሉም ሰው ስለማይመቸው ነው እንጂ ራሱን ለጥል የሚፈልግ ሰው ማንም ሰው የለም ባይ ማለት ነው። ያ ኢቭን እኔ ራሴን ብዙ አልጥልም ባይ ማለት ነው። ግን ደግሞ ላይክ ብዙ ነገር ነው የሚቀያየርብኝ። አሁን ምን ሊገጥመኝ እንደሚችልም አላውቅም ባይ እዚህ ሀገር ስኖር ማለት ነው። የሆነ ነገር ቢጀምር ወይም ደግሞ ልጅ በወለድ ወይም ትዳር ላስብ ብፈልግ ማለት ነው
ምክንያቱ አንዳንዴ መንፈስ ይቀየርብኛል፣ አንዳንዴ የሆነ በቃ ላይ ቃል አይደለ በቃ የሆነ በቃ ላይ ባዶነት ይሰማኛል ከኔ ጋር እንዳለው ሰው የሆነ በቃ የሚያስጠላ ሰው ካለ ማለት ነው። ላይክ ብዙ ነገር ስለሚሰማኝ ማለት ነው። ወንዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ እየልኩኝ ምናምን ደግሞ በጣም ለኔ ከባድ ነው ማለት ነው። ያ ብዙ ጊዜ ደጋግሜ ነገር ያለውኝ ማለት ነው። ሰው ማለት ነው ባይደው ያለውን ችግር መናገር አለበት። ለምን? ምክንያቱ ለሰው በጣም ብዙ ጥያቄ ነው ያመጣባቸው ባይደው ማለት ነው። ስለ ፍቅረኛ ማትይዘው ምናምን ነገር እነርሱ ምቾት ላይ ነው ያሉት። ባይደው ስለተመቻቸው ማለት ነው። እነርሱ የሚያስቡት ስለ ሴክስ፣ ስለ ፍቅረኛ፣ ስለ ሌላ ነገር ምናምን ነገር ነው የሚያስቡት ባይደው ማለት ነው። እኛም ባይደው ማለት ፍቅረኛ እናስብም ወይም ፍቅር ጥሩ አይደለም ወይም ፍቅር ለፍቅር እንትን የለኝም ማለት አይደለም፣ ቦታ የለኝም ማለት አይደለም። ግን ደግሞ እኛ የምናስቀድመው ብዙ ነገር አለ። እኔ የማስቀድመው ብዙ ነገር አለ ከዛም በላይ በፊት ማለት ነው። ምክንያቱም እሱን ቢጀምር ማለት ነው ጤናማ ሆነ ህይወት ላልኖር እችላለሁ። ምክንያቱም እነርሱ ራሳቸውም እኔ ፍቅረኛ ብዬ ያዝኩትን ሰው ምን እንደሚያደርገኝም አላውቅም። ምክንያቱም ዛሬ የሆነ ነገር ናት፣ ነገ እንደዛ ናት፣ ከነገ ወዲያ እንደዛ ናት ምናምን ብሎ እንደምን እንደዛ ያደረጋት ቢባል ማለት ነው እንደዚህ ስለተባልኩኝ ነው፣ ትክክል የሆነ ያልሆነ ኢንፎርሜሽን ተነግሮኝ ነው፣ ጥቁር ናት ተብዬ ነው፣ ከዛ እንደዛ አድርጌ ጣልኳት ምናምን ሊልም ይችላል ማለት ነው። ስለዚህ ብዙ ጊዜም የሚጠቀሙበት ዳስ ዋይ ፈርስት ዋን አይዲያ ስለሆነ ማለት ነው። ስለዚህ እንደዛም ሊባል ይችላል ማለት ነው። ስለዚህ ማለት ነው እሱ በሌላ ነገር እያደረገ ማለት ነው እንደዛ ሊል ይችላል ማለት ነው። ያ አሁን እዚህ ሁሌም እንደዛ ነው የሚሆነው ማለት ነው። ሰዎቹ ላይክ ጠልተውሽ የሆነ ነገር እያደረጉሽ ማለት ነው። እየረዳናት ነው፣ እያከበርናት ነው፣ እያዘጋጀት ነው፣ እንደዚህ ብሎ ማለት ነው ሰው ላይ ይቀልዳል ማለት ነው። ስለዚህ እኔ የሰዎችን መቀለጃ መሆን አልፈልግም ካልኩኝ ደግሞ ይሄ ልባምነት ነው ባይደኝ ማለት ነው። ያው ፈርስ መሆን ያለበትን ነገር ነው መሆን ያለበት ማለት ነው። ግን ደግሞ እንደዚህ እድሜና ጊዜያቸው ምናምን ሲቃጠል ጥሩ አይደለም። ባይደው ኃጢአቱ ለእናንተ ነው ባይደው ማለት ነው። እኔም የተጎዳው ነው ባይደው ማለት ነው። እናንተ ለኔ መጥፎ አድርጋችሁ ማለት ነው በኃጢአት እንድትቀጡ እኔ እንደዛ አይነት እንትን የለኝም ባይደው ለዛም ትረስት የለኝም ማለት ነው። የኔ ያህል እንደዛ ነገር ማለት ነው ግድ የለኝም ማለት ነው። እኔ እንዴት ህይወቴን ማስተካከላለሁ ሌላ ነገር ላይ ነው ማየው ባይ ማለት ነው። ስለዚህ ያው የሚለውን ነገር ተናግሬያለሁ ማለት ነው። ስለዚህ እኔ ለማንንም ሰው ኃጢአተኛ ለማድረግ የማንንም ሰው ህይወት ለማበላሸት አይደለም እዚህ ያለው ማለት ነው። የራሴን ህይወት ማስተካከልና የወደፊት ህይወቴን ማስተካከል ነው እንጂ ማለት ነው። አንደን ሰው ማለት ነው እናንተ በተፈለጋችሁትን መንገድ ሄዳችሁ ማለት ነው። ከዛ ግዴታ ደግሞ ከኛ የሆነ ነገር ትፈልጉ ይሆናል ማለት ነው። ስለዚህ እንደዛ አይነት ወርቁ ደግሞ አይሆንም ባይ ዘ ወይ ማለት ነው። ስለዚህ እኔ ህይወት እንድኖረኝ እፈልጋለሁ። እናንተ ልክ ህይወት እንድኖራችሁ እንደምትፈልጉ ማለት ነው። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እሱን ነገር ያው እንደዛ ነው ማለት ነው። እናም እኔ የትኛውንም ህይወት ቢመቸኝም ገንዘብም ባገኝም የትኛውንም ነገርም ባገኝም ባጣም ማለት ነው ወደ ሀገሬ ነው የምሄደው አይደል ማለት ነው። አሁን ያስባል ማለት ነው። ገንዘብ ከያዘች ቤተኛ ትሆናለች፣ ገንዘብ ከያዘች አትተሳውሰንም፣ ገንዘብ ከያዘች በቃ ፍቅረኛ አትፈልግም፣ ገንዘብ ከያዘች ምንድን አታደርግም የሚባለውን ነገር ላይ እኔ ጋር የሰራም ባይደኝ ማለት ነው። እኔ ይዝን ማለት ነው ገንዘብ ሳይኖረኝ ማለት ነው በቃ አድሰኝ አሁን ባለውበት እንትን ነበርኩኝ ማለት ነው። ገንዘብ ከሌለ ሳይኖረኝ ማለት ነው ላይክ ወንድ በጣም እንትን አደርጋ አይከሄደኝ ሄድ ታዲያ ምን አድርጋለኝ በቃ ፈቀርኩት እንጂ እኮ እኔ ምንም ነገር የለኝም በቃ ላይክ ምንም ብዬ ማለት ነው ቁጭ ብዬ ነበር የምቀረው ባይደኝ ማለት ነው። ኢቨን እኔ ሁሉንም ነገር ከያዝኩኝ በኋላ ማለት ነው ሰርቼ ገንዘብ ሲኖረኝ ማለት ነው ከሰዎቹ ጋር ማለት ነው ጥሩ ግንኙነት ነበረኝ። ምክንያቱም ምንም እንትን አይመስለኝም ነበረ፣ ደስተኛ ነበርኩኝ ማለት ነው። ምናምን ነገር ነው ገንዘብ ከምንም ጋር ምንም እንትን የሚያደርገው ነገር የለም ባይደኝ ማለት ነው። ሰዎቹ ግን እንደዛ ብለው ያስባሉ ማለት ነው። ስለዚህ ማለት ነው እንደዛ ብሎ አስበው እንኳን ማለት ነው እንደዛ አይነት ጨዋታ ውስጥ አድርጎ ማለት ነው እንዲያሰቃዩኝ አልፈቅድላቸውም ባይደኝ። አሁን ገንዘብ ስላላት አሁን ምናምን እያሉ ማለት ነው እንዲጫወቱብኝና ማንንም ሰው መቃለጃ መሆን አልፈልግም ማለት ነው። ይኖረኝ አይኖረኝ ማለት ነው። አንደን ሰው ማለት ወዶች የምነግራቸው የምፈልገው ነገር ምንድነው መሰላችሁ? ሰው ብዙ ነገር እንደሚያስብ አውቃለሁ።
አንዳንድ ሰው ማለት ወዶች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ እኔ ማለት ነው ለመማረር ብቻ ሳይሆን ማለት ነው ላይክ ሰዎቹ አንዳንድ ጊዜ ማለት ነው ለምንድን ነው ግን ሰዎቹ እኮ አይለቁሽም፣ ግን ደግሞ ሁሌም እየቀለዱብሽ መኖር ይፈልጋሉ ማለት ነው። እንደ ሰው እኔ በጣም ብዙ ጊዜ በጣም ሊያስቃኙ የሚፈልገው ሰዎች ላይክ አልጠገቡም ወይ አልረኩም ወይ ነው የምለው ባለኝ ማለት ነው። ከሁሉ አልጠገቡም ወይ አልረኩም ወይ እነዚህ ሰዎች ምናምን ብዬ ነው እንትን የማደርገው ባይዘኝ ማለት ነው። እኔ ለሰዎች ምንም አይነት መስዋዕት ቢከፍልለት ማለት ነው ይሄ ምንነትህን መቀየር ለእነሱ ደስ እንደሆን ብለህ አንተ ጥቁር መሆን ለእነሱ ደስ እንድል ብለህ አንተ ሀበሻ መሆን ምናምን አልሆንበትም ባይ የለውበትም እሱን ነገር። ስለዚህ ማለት ነው ወደች ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ነገራችሁ የምፈልገው ነገር ምንድን ነው መሰላችሁ ወዶቼ? ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እኔ ብዙ ጊዜ ተናግሬያለሁ። የሰው መቀለጃ መሆን አልፈልግም በጭራሽ ማለት ነው። ነበር አይበር የለሁበትም እኔስ የለሁበትም ወደ ከራሴ እኔስ የለሁበትም። አይ ክልስ ትናንት ደግሞ ክልስ ስላችሁ ማለት ነው ክልስ ነኝ እንጂ እኔ ክልስ ስላችሁ ላይ ከለሬ ነው እንጂ እንትን ነኝ ማለት ነው። ኖርማሊ አንድ ነኝ ማለት ነው። የእናቴ 50 የአባቴ 50 አይደለሁኝም ማለት ነው። ላይ ከቨር ሲሆን ማለት ነው። ግን ክልስ ነኝ ማለት ነው። ግን ኖርማሊ እኔ አንድ ነኝ ማለት ነው። የአባታችሁን ወይ የእናታችሁን ትወስዳላችሁ አይደለም? ልክ እንደዛ ማለት ነው። እኔ አባቴን ነው የወሰድኩት 50 አይደለሁኝም ማለት ነው። ግን ደግሞ ክልስ ነኝ። ክልስ የሚባለው ደግሞ ከከለሩ እንትን ሲሆን ማለት ነው። ላይክ ክልስ ፊት ላይ ይታያል አይደለም? ላይክ እንደዛ ነገር ነኝ። ግን የማውቀው ነገር የለም ባይዘው ልክ አንዳንድ ሰዎች ምንም እንደማያውቁ ማለት ነው። አሁን ክልስ ሆነ ምንም የማያውቁት ነገር ማለት ነው ወይ ወደ አንድ ቦታ ይሄዳሉ፣ ወይ ወደ እናታቸው ወይ ወደ አባታቸው ይሄዳሉ። ካልቸራቸው ደግሞ በጣም የተለያየ ከሆነ ደግሞ አንድ ይሆናል አይደለም? እንደዛ ማለት ነው እንጂ እኔ አሜሪካዊነትን አሜሪካዊ ነኝ። ምክንያቱም እናም አንደኛ ደረጃ ነኝ። በቃ እኔ አንደኛ ደረጃ ነው። በጣም ነጭ በጣም እወዳለሁ ምናምን ብያችሁ ነበረ ማለት ነው። ላይክ ግሪን ስለሆነን አንድ ደረጃ ነኝና አንድ ደረጃ ደግሞ እወዳለሁኝ ማለት ነው። ያ ብዙ ጊዜ ማለት ነው አንድ ደረጃ ሁለት ደረጃ ምናምን እንደያለች ማለት ነው። ያው ማህፀናችንን እየቆላለፋችሁ ህይወታችንን፣ መንገዳችንን፣ እድላችንን እያበላሻችሁ ማለት ነው። ቡዳዎች ናቸው። ግራ እኮ አያገባቸውም ነበረ። ቡዳ ሀዋሪ ጋይስ ምን አገባቸው እና ማለት ነው። ይሄን ያህል ማለት ነው ከፍ ማለት አይመቸኝም በህይወቴ ማለት ነው። ለምን ካላችሁኝ ማለት ነው አይን ይበዛባቸዋል ሰዎቹ። በቃ ላይ በጥላቻ ነው የሚሞተው ማለት ነው። እውነት ስንትናገሩ ማለት ነው ለራሳቸው ያውቃሉ፣ ግን እናንተ እንድትናገሩ አይፈልጉም ማለት ወርቱ ጋር ነው ማለት። እኔ የሰው ጠባይ በጣም ነው የሚገባኝና ማለት ነው። ከዛ ላይክ እነርሱ ጠባይ አይነት እንትን እየተከተልኩ ነው የሚሄደው። እንደሱ እኔ ድሮ ማለት ነው ከፈረንጅ በጣም እኔ ማለት ነው የሚመሳሰልብኝ ማለት ነው ጽፍሪ ማለት ነው። በጣም የፈረንጅ ጽፍር ሆኖ ይታይ ነበርና ለኪኒ ጽፍር ቤተሰቦቻቸው
ቤተሰቦቼን ማለት ነው የእናቴ ቤተሰቦች ካልኩኝ ወደ ጥቁር ልብስ ቢለብስ ወንድ በጣም ነው ቢያስጠላኝ ማለት ነው። ለካ አንተ ውሻ ልለው ነበረ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? እንትን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ጥፍሮቼን ማለት ነው እንደዚህ ጥፍሮቼን ማለት ነው መሙላየውና ከዛ የኔን የሚመስል ጥፍር የላቸውም ባይ የኔ ትንንሽ እየሆኑ ማለት ነው ትንንሽ እየሆኑ ማለት ነው። የሚያምር ጥፍር ነው ሲያደግ ማለት ነው። እዩት አይሰርቱ ጋር ነው የምላቸው። ይሄ ትንሽ ነው ሰፋ ሰፋ ያለ አይደለም። ይሆናል አይደለ? እንደዚህ ሰፋ ያለ እንደዚህ ብሎ እንደዚህ ያለ ምናምን ነገር አለ ማለት ነው። ኢቭን ቀኝም እንደዛ ነው ባይደኝ ማለት ነው። ግን በተለይ የግራ በጣም ነው የምታምረው። አይሰርቱ ጋር ነው የምላቸው። ጥፍር ቢያደግና ማለት ነው በጣም ነው የሚያምረውና ማለት ነው። ሁሌ ነበረ እዚህ የምመለከተው። ከዛ የፈረንጆችን ጥፍር እመለከት ነበረ ማለት ነው። ፊልም ላይ ሳይ ማለት እንግሊዝኛ ፊልም ላይ አይ ቲንክ የአሜሪካ ፊልም ነው መሰለኝ። ከዛ ማለት ነው ሁሌ በቃ ለኬሪ ጥፍር የፈረንጆች ጥፍር ይመስላል ነበር ሁሌ ነበረ የምለው። አይስወርቱ ጋር ነው የምላችሁ። ለምን እንደ ይህን ያህል እንደምንፈተፍት አላውቅም ባይደኝ ማለት ነው። ሁሌ እንደዛ አልነበረ ማለት ነው። እኔ በቃ ላይ እንደ ሀበሻው ስላደኩኝ ማለት ነው ሀበሻ ነበረ የሚመስለኝና ማለት ነው። ከዛ ማለት ነው ላይ በልጅነት ግን ሳድግ በቃ የሆነ በቃ አይደለ ቶሎ ነገሮች የሚገባ አይደች ሆንኩኝ ማለት ነው። ከዛ ማለት ነው ድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? በቃ ሁሌ ማለት ነው ነበረ ጥፍሬን የምመለከተው እና በጣም ነበረ የምወደው ማለት ነው። ሲያድግም በጣም ነበረ ደስ የሚለው ባይ ዘ ወይ ለካ በቃ ትንሽዬ ነው በቃ በጣም ጠባብ ነው። እዩት። ከዛ እናም ማለት ነው ውዶችዬ ከዛ እንደዛ ብዬ ማለት ነው ላይክ እንደዛ ብዬ ሁሌ በቃ የፈረንጆች ጥፍር ይመስላል ያልኩኝ ነበረ ማለት ነው። ግን ለሰው ተናግሬ አላውቅም ብዬ ዘመኔ ማለት ነው። የሚገርማችሁ ነገር ላይክ ለምን እንደምተነክር አላውቅም እኔ ከድሮ ማለት ነው ሰው ላይ እንደምተነክልበት ማለት ነው። በጭራሽ አልናገርም ነበረ። ግን ጥፍሮቼ ማለት ነው የፈረንጅ ይመስላል ነበረ የምለው ባጤ ሁሌ ይሄን ነበረና ግን ሰው ሊገምት የማይስበውን ነገር ነበረ የገመትኩት ባይደይ ማለት ነው። በጥፍር አስቡት ማለት ነው። እኔ በቃ ላይ ጥፍሬ የነበረ የምመለከተው ላይ ፊልም እያየው በተለይ ማለት ነው እንደዚህ ቀይ ጥፍር ቀለም በጣም ይቀባሉ ማለት ነው አይደል? አይ ቲንክ ላይክ እሱን ስለምወድ ነው መሰለኝ። አይ ቲንክ አይደል ነው እንደነሰው ማለት ነው። ወዶቼን ነግራችሁ የምፈልገው ነገር ምንድነው መሰላችሁ? እያማረርኩኝ አይደለም ባይደው ባማረርም ያምርብኛል። ግን እያማረርኩኝ አይደለም እዚህ ሀገር በመገጠመኝ ነገር ማለት ነው። በጣም ይከብዳል። ኢቭንም ላይክ አሁን ላማረር ማለት ገና ነገር ምን ይገመጣኛል አይሰርቱ ጋር ነው የምላችሁ። ስለዚህ እኔ የማስበው እሱን ነገር ብቻ ነው ማለት ነው። ስለዚህ እናንተ ደግሞ ደስተኞች መሆን አለባቸው ማለት ነው። የራሳችሁን ህይወት ኖሮ ወይ አሁን እኮ አርቴ ስለማደርግበት እኮ ይሄ ያስፈልጋል፣ ግን ያስፈልጋል አይሰርቱ ጋር ነው የምላችሁ። አርቴው አስቸግረዋል የሆነ ነገር ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደዛ ብዬ ማለት ነው ላይክ አንድ ቀን ነገሮች ይቀየራሉ ብዬ አስባለሁኝ ማለት ነው። ግን እኔ ጥቁር ልብስ የሚለብስ ወንድ ወይኔ ብላቸው በጣም ነው የሚያስጠላኝ ማለት ነው። ቀይም መልበስ ትችላለህ፣ ፒንክም መልበስ ትችላለህ። የትኛውንም ብትለብስ ላይክ አይ ዶንት ኖ አላውቅም። ይሄ እንደምዘዛ ነጭ እንኳን አለ ላይክ የትኛውንም ብትለብስ ማለት ነው ችግር የለውም ማለት ነው። እኔ ግን ጥቁር አልችልም፣ በቃ ይከብደኛል ማለት ነው። ጥቁር ልብስ ማለት ነው ላይክ ብሉም ብዙ አልወድም። ብሉ ኧረ በጭራሽ አልወድም። እኔ በጣም ርቄ ነው የሚሄደው። እንዲሁም ጥቁር ትንሽ እንኳን ይመቸኛል መሰለኝ። አንተን ሰው ማለት ነው ትንሽ ይመቸኛል ስላችሁ ለምንድን ነው መሰላችሁ? ብሉ በቃ ላይክ ከኔ ጋር ሰከንድ አይቆይም ማለት ነው። በጣም ነው የሚቀማኝ ማለት ነው። በጣም እቀማለኝ ማለት ነው ብሉ ብዙ ጊዜ ማለት ነው። ጥቁር ከሆነ ግን ትንሽ ጊዜ ይቆያል። ከትንሽ ጊዜ በኋላ ግን ለዘላለም አለማውን ይቀማል ማለት ነው። ለዘላለም አለሙን ከኔ ይወሰዳል ማለት ነው። እንደን ሰው ማለት ነው ወድጄ ነገራቸው የምፈልገው ነገር ማለት ነው። እንደን ሰው እኔ ጥቁር ላይ ማለት ነው በጭራሽ አይመቸኝም ማለት ነው። አሁን ጥቁር ከተባልኩኝ ማለት ነው በጭራሽ ነው የማይመቸኝ ማለት ነው። ህይወትም አትመቸኝም ማለት ነው።
እንደኮ እኔ ደግሞ እዚህ ሀገር ሲገባ ማለት ነው ጥቁር አፍሪካዊ ነኝ ያለሁት ማለት ነው። አንተ ሶስቱ ነገር ደግሞ ያሳስበኛል። ምክንያቱም እንደዛ ሁኜ ሊመቸኝ አይችልም። ህይወት ልትመቸኝ አትችልም። እኔ ህይወት አለኝ ብዬ አላስብም። ህይወት ይኖረኛል ወደፊት ብዬ ነው የማስበው እንጂ የአሁኑ ህይወት ጋር ቁጥረውም ባይደኝ ማለት ነው። ሁሉንም ነገር ሲስተካከል ነው ባይደኝ ማለት ነው። እንደን ሰው ማለት ነው። አሁን ፍቅረኛ ሲይዝ ጓደኛ ሲይዝ የሆነ ሰው ጋር ስደዋወል ምናምን ነገር ሰው ጋር ስናና ናቹራል ሲሆን ተፈጥሯዊ እኔ ራሴ ሲሆን ደስ ይለኛል ማለት ነው። የሆነ በቃ ላይ የሆነ ከተጠለፍኩኝ የሆነ ከታሰርኩኝ የሆነ ከተጠመድኩኝ ምንም ነገር ደስ አይለኝም፣ ደስተኛ አያደርገኝም ማለት ነው። እንደዛ ሲሆን ደግሞ ምንም ነገር ደስ አይለኝም ማለት ነው። ስለ ፍቅረኛ ብዙም አላስብም፣ አልጨነቅለትም ኢቨንም ማለት ነው። እንደዛ አይነት ሁኔታ ውስጥ ሆኜ ማለት ነው። ሰው ይሄ ሁሉ የምናገረው ለምንድን ነው መሰላችሁ? እንድታውቁ ብዬ ነው ባይ ዘ ዌይ ማለት ነው። ሰው ማለት ነው። እኔ ጉዳዩን ጨርሼዋለሁ እያልኩኝ ደግሞ ነገሩ አይታጣም። ባይደው እየታጣ አይደለም፣ ብዙ ነገር እየተናገርኩ ነው። ግን ዳይሶ ጥሩ ነው ባይደው፣ ምክንያቱም እየተጋገዘን ነው። እንደዚህ ስናገር የኔን ጠባይ ልታውቁ ትችላላችሁ። ምክንያቱም ሰው ሁሌም ጥሩ ሊል አይችልም፣ ሁሌም ጥሩ ሊሆን አይችልም፣ ሁሌም ጥሩ ነገር ሊያስብ አይችልም። ስለዚህ የኔን ሀሳብ ማለት ነው እኔ ደግሞ በደንብ እንድታውቁኝ ብዬ ማለት ነው በደንብ መናገር እንኳን የማልፈልጋቸውን ነገሮች እየተናገርኩ ነው የማቀርብላችሁ ማለት ነው። ለእናንተ ለውድ የዩቲዩብ ሰዎች ማለት ነው። እንደን ሰው ሰብስክራይብ ብታርጉልኝና ማለት ነው ብታበረታቱኝ በጣም ነበረ ደስ የምትሉኝ። ግን ደግሞ ደስዋይ ኖ ፕሮብለም ማለት ነው። አሁን የትኛውንም ቦታ ሆናችሁ ማለት ነው ያው መተጋገዝ ጥሩ ነው ባይ ዘ ዌይ ማለት ነው። እኔ ባይ ዘ ዌይ ግን ደግሞ እኔ ለፖለቲካ አልገባሁም እዚህ ማለት ነው። ለፖለቲካ ለሀገር ለወገን ለምናምን ብዬ አልገባሁም ማለት ነው። ግን ደግሞ እኔ እንደዚህ ቪዲዮዎችንም ስከፍት ማለት ነው ያው ብዙ ነገር እኔ ላይ ያተኮረ ነው። የትኛውንም ስለ ሀገርም ስለ ምናምን ስለ ቋንቋም ስለምንም ብናገር ማለት ነው ኤቭሪቲንግ እኔ ላይ ያተኮረ ነው። እንደልሰው በዛ መንገድ ነው እየተናገርኩኝ ያለሁት ማለት ነው። አንዳን ማለት ነው ወደ ቼል ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ማለት ነው ብዙ ጊዜ ማለት ነው ሰዎችን ስትወዷቸው ለዘላለም እየወደዳችሁ ልትኖር ይመስላችኋል ማለት ነው ወንዶች ማለት ነው። እኔ ግን እንደዛ አይደለም ማለት ነው። ከዚህ ዞር ካልኩኝ ማለት ነው ከሱ ዞር ስል ማለት ነው አላስበውም ባይደኝ ማለት ነው። ኢቨንም ጥሩ ነገር ካልነበረ እና አላስበውም ባይደኝ አልጨነቅለትም። በቃ ጭንቀት አልወድም፣ ስትረስ አልወድም። ምንም ከርሞ ነው ብዬ ነው የሚሄደው ባይደኝ ማለት ነው። ስለዚህ እንደዛ አይነት ነገር እያሰባችሁ ማለት ነው እኔ ጋር እንትን እንዳትሆን ማለት ነው። እኔ ባልጨነቅላቸውም ባይደኝ ማለት ነው። ለማይጨንቀኝ ሰው አልጨነቅላቸውም ማለት ነው። የሆነ አሁን በጣም የሚያስጠላ ባህል ነበረውና ከዛ ተከትሎኝ ከመጣሁ በጥፍ ብሎ ነው የሚመጣኝ ባይደኝ ያስወርስ ባል ነው የምላቸው አይደለም። ላዝንለትና ራስታውሰው ቆርቶ ማለት ነው ጥፍ ነበር የሚመጣኝ ባይደኝ ማለት ያለቀለት ጉዳይ አልቆለታል ማለት ነው። ስለዚህ እናንተ ደግሞ ጊዜ ያላችሁ ደግሞ ጊዜ ላይ ተጠቀሙ ማለት ሁሌም እኮ ነው ሰው የሚከተለኝ የትኛውንም ቦታ ብሄድ ወደ ሰርቱ ጋር ነው የምላቸው ይከተሉኛል ማለት ነው። ይከተሉኛል ከዛ ማለት ነው እኔ ማላቃቸው ለካ ሲከተሉኝ ኖረው ለካ ማለት ነው። ሰዎቹ ማለት ነው በቅራቢያ ያላችሁ ማለት ነው ምንም ነገር ደግሞ ላታመጡና ላታደርጉ ማለት ነው ብዙ ነገር ታደርጋላችሁ ማለት ነው። ምንድን ነው ይሄ ነገር ግን ግራ አጋባኝ። እንኳን ሲወጡ ጋር ነው የምላችሁ ሕክምና እዚህ መጥቶ እንዴ ምንድን ችግር ውስጥ ነው እንኳን ሲወጡ ጋር ነው የምላችሁ እንደርሱ ማለት ወዶች ነገራቸው ፈልገው ነው የምትመስላችሁ። እንደርሱ ማለት ወዶች ነገራቸው ፈልገው ነገር ምንድነው መሰላችሁ? ስለዚህ አብዛችሁ ማለት ነው ሰው በቃ የራቃችሁን ሰው ማለት ነው ራቁት፣ በቃ አትከተሉት። ከራቃችሁ በኋላ ማለት ነው እያላችሁ ማለት ነው የሰዎችን ህይወት አትከልክሏቸው። አይሰሩት ጋር ነው ማለት ሰዎቹ ማለት ነው ማድረግ የቻሉትን አድርገዋል፣ በቅቶቻል ማለት ነው ሰው ማለት ነው ወዶች። እናንተ ደግሞ በያላችሁበት ዘና በሉ ማለት ነው። እኔ ይሄ ሴክስ ላይ ያተኮረ ፍቅር ምናምን የለውበትም። እዛው ማለት ነው መጀመሪያ ፍቅር ይቀድማል፣ መከባበር ይቀድማል ማለት ነው። እሱ ነገር ማለት ነው
ሰምታይምስ ማለት ነው ሳይፈለግ ሊፈጠር ይችላል ማለት ነው። ሳትፈልጉት ታስታስቡት ማለት ነው። ግን ደግሞ ሌላ ሪስፔክት ሌላ ነገር ይቀርማል ማለት ነው። የማታከብሩት ወይም ደግሞ ልትጫወቱበት የምትፈልጉ ሰው ከሆነ ወይም ልንጫወተብሽ ወይ ነው ወይም ደግሞ ልናበላሽብሽ ነው እድልሽ ምናምን የሚሉ ሰዎች አሉ ማለት ነው። እንደዚህ አይነት ነገር የለም የኔ ቆንጆ ማለት ነው። ልታበላሸውን ነገር ማበላሽ ይችላል ማለት ነው። እናንተ መጫወቻ የሚሆን ሰው የለም ማለት ነው። ሴቶች እንደዛ እንግዲያውስ በርታ በርታ ማለት አለባችሁ ማለት ነው። ስለዚህ ማለት ነው አንዳንድ ሰዎች ማለት ነው በጅልነታችሁ ማለት ነው ተዋውቃችሁበት ማለት ተዋውቃችሁ ከዛ ለዛ ለማለማችሁ እድላችሁን በቃ ላይ በጣም ትልቅ ነገራችሁ ያበላሻችኋል ማለት ነው። አይደል ለጥንጥሽዬ ነገር ብሎ ማለት ነው። አንዳንድ ሰው ማለት ነው ውዶች ነገራቸው የምፈልገው ነገር ማለት ነው ነገሮች ማለት ነው የሚጠፋኝ እንደዚህ ነው። እኔ እንደዛ ነኝ። በቃ ልክ መዋሸት አልችልም። በቃ መዋሸት አልፈልግም ባይደውይ ማለት ነው። ያ አሁን ደግሞ አንገባሁበት ተዋወቅኩት ምናምን እያላቸው ባለበት እንደዛ እያጫማለቃሽ ምናምን ነገር ግን ደግሞ ከአንቺ ለርቀሽ የማይፈልገው በየሄደበት እያወራ ስለአንቺ እያወራ ስምሽን እያጠፋ እድልሽን ሊያበላሽሽ እየፈለገ ያጫማላልቀሽ ለክተኛ የሆነ ወንዶች ማለት ነው። እዛው ብላችሁ ቤት ነው እንደዛ ያደርጋችሁ ወደዛ ርቆታ ይስርቱ ጋር ነው የምላችሁ። እኔ በጣም ነው የሚያስጠሉኝ ማለት ነው። ሰው ማለት ነው ክምብር የማትወዱ ሰዎች ማለት ነው ልክ እንደናንተ አህዮችን ሳብ ማድረግ ትችላላችሁ ማለት ነው። እኛ ግን ለእናንተ የምናደርገው ስለገር የለ ማለት ነው። ከኛ ሙቭ ነው የምናደርጋችሁ፣ ከህይወታቸው ሙቭ ነው የምናደርጋቸው ማለት ነው። ስለዚህ ማለት ነው ወደ ቸር ነገራችን የምፈልገው ነገር ምንድነው መሰላችሁ? እኔ በትክክለኛ ወይ ነው የሚሄደው ማለት ነው። ስለዚህ የሌለውን ነገር አልናገርም ባለኝ ማለት ነው። እዚያው አንድ ውስጥ ማለት ነው። ስለዚህ እንደዚህ ስታገስ ማለት ነው ያክለክን ነገር ከለኝ ላይክ አሜሪካ ገባለሁ ፈጣሪ ያለ በማለት ነው እንጂ ህይወቴ በጣም አስጊ ሁኔታ ውስጥ ነው ያለው ባይ ኢቭን አሁን እንኳን ትንሽ እየተሻለ ነው። ግን ደግሞ አሁን አይ ቲንክ አልተመረዝኩኝም መሰለኝ። ያው የኔ ዕቃ ሁሌም ስለሚመረዝ ማለት ነው የኔ ቅባት የኔ ምናምን ነገር ምክንያቱም ለምንድን ነው ለራሳቸው የማይመቻቸው ከሆነ የማይወዱት ለእነርሱ የማይስማማቸው ምናምን ከሆነ ማለት ነው መርዝ ይመርዙብኛል ማለት ነው። እንደምቦት ማይዱ ጋይዝ ጭንቅላቴ ባይዶይ እንደተሰራገረች እንደዛረገች ምናምን ብላችሁ እኔ ጋር ምንም ተቀራይታ እንዳትቀርቡ። ምክንያቱም እኔ ጭንቅላቴ ተዞርብኛል በጣም ብዙ ችግር አለብኝ ማለት ነው። ሰዎች ጋር ነው የምላችሁ። ግን የምነጋገረው ነገር በጣም በትክክለኛ መንገድ ነው የተናገርኩኝ ያለሁት ማለት ነው። ብሳደብም ባይ ዘ ዌይ እሱ ሲያንሰኝ ነው ስድብ ማለት ነው። አንዳንዴ እየሳደባሉኝ ወጥቼ ማለት ነው እናንተ ቆሽሎች እናንተ ማለት ነው ብሳደብም ማለት ነው ውዶቼ ነገራችን ፈልገው ማለት ነው ብሳደብም ማለት ነው ላይክ ስለዚህ ማለት ነው ብዙ ነገራችሁ ደግሞ እየወጣ ነው። ብዙ ነገራችሁ ደግሞ እየተዋረዳችሁ ነው ሰዎቹ ማለት ነው ውዶቼ እኔ ጋር እንትን ልታደርጉ ስትሉ ማለት ነው እኔ ከጉዛዬ ላታስቀሩኝ የኔ ህይወት ለማበላሸት እኔን ዝቅ ለማድረግ ምናምን ነገር እና ሰው አይን እየገባችሁ ነው። በተለይ ነጫንች